ሚዩት። እሺ ኦኬ ይሰማል? ይሰማል እያባ። እሺ እስኪ የስምን ትርጉም ንገረን። የስምን ትርጉም ንገረን እስኪ ለመታወቅ ያህል። እሱን ጎግል ሰርች አድርግ። እኔ ለስሜ አይደለም የምገልጸው። እስኪ አድርግና ሳይኝ ጎግል ላይ አላየውም። ምን አትደንግጡ የሚለው ስሜ ነው እኮ ምን ማለት ነው እኮ ነው ያልኩህ። ለመግባባት ያህል እኮ ነው። ምን ነው ደበረ? አንተ አምነህበት ስም ካረከው እኔ አብራራለኝ ስለ ለምን ይደብራል? እሺ ያንተውን ስም ዛ ሚካኤል የሚለውን አስረዳኝና ከዛ የኔውን አስረዳል። እሺ ኢዮብ የሚለው በመጽሐፈ ኢዮብ ላይ የአባታችን የኢዮብን ታሪክ የሚናገር ጽሑፍ አለ። እዛ ላይ የኢዮብ ታሪክ አለ። እኔ ደግሞ ቤተሰቦቼ የኢዮብን ታሪክ እንደማረበት ኢዮብ ብለው ሰየሙኝ። ዘ ማለት ደግሞ እንደማለት ነው። ሚካኤል ደግሞ መልአኩ ቅዱስ ሚካኤል ነው። ስለዚህ ኢዮብ ዘሚካኤል የሚል ትርጉም አለው የኔ። እሺ ትርጉሙ ምንድነው? እዛ ሚካኤል ነው ምን ማለት ነው የሚለውን ጨረስን። አሁን ያንተን ንገረኝ። ወርድ እኮ ነው አጣጥም እንትን ያነበብኩ። የኔውንም እንደዛ ከሆነ አቲ በፊት አለ ከኋላ ደግሞ ደንግጦ አለ። ያው አት ደንግጦ የሚለው ማለት ነው። ከፊት አት አለ ከኋላ ደንግጦ አለ። አት ደንግጦ ሆኗል ማለት ነው። ሁለቱም ያው እንዳንተም ጽሑፉ ምን ይላል ነበር እንዳልከው እኔም ደግሞ ደንግጦ ይላል። እሺ የኔ ጥያቄ ግን ጽሑፉ ምን ይላል ሳይሆን ምን ማለት ነው ነበረ። ምን ማለት ነው ማብራሪያ ጥያቄ ነው። ጽሑፉ ምን ይላል ደግሞ የጽሑፉን ጥያቄ ነውና አማርኛ ግልጽ ከሆነልህ አሁን ምን ማለት ነው የሚለው መልስልኝ። ያው ያንተውንም እኮ እዛ አለ ሚካኤል አለ። በቃ ሚካኤል ማብራሪያ አለ ከኋላ ደንግጦ አለ። አትደንግጡ። እሱን ሰማው። እሱን ስለሰማው የኔንም ትተውና ያንተን ትነግረኛለህ ወይስ አትነግረኝም? ባጭሩ እንዴ የኔው እኮ እንዴ ስሜ እኮ ነው። በቃ ትርጉሙ ይሄ ነው። አትደንግ። እሺ ሚዩት እንዳታበራ። አሁን እዚሁ ቁጭ ብላ አንድ ነገር ልንገርህ። ሐሳቡን ስለተረዳ ነው ማለት ነው። ስለተረዳሁት ነው። የሚደነግጥ ማንም የለም። በኢየሱስ ክርስቶስ ቤዛነት የሚደነግጥ የለም። ነገር ግን ጴንጤ በባህሪው ፓራሳይት ስለሆነ ያለመለጠፍ ስራ ስለሌለው የሆነች ቦታ ላይ ይለጠፋል። አብራራ ሲባል አያብራራ። የሌባ ችግሩ ይሄ ነው። ሌባ ይሰርቃል። ከዛን ስለሰረቀው ነገር አብራራ ከተባለ የራሱ ስላልሆነ አያብራራ። ግደሉት። አሁን ያረጋቸው አባት ኦርቶዶክሳዊ አባት የተጠቀመው ቃል አሽሙር፣ በራሱ ማንነት የለውም። ይሄ ሰው በራሱ ቆሞ እኔ ብሎ መናገር አይችልም። ስለ እምነቱ መናገር አይችልም። ስለዚህ እንደዚህ አይነት የተልከሰከሰ ስራ የምትሰሩ ፕሮቴስታንት ወንድሞቻችን በተቻላችሁ መጠን ራሳችሁን ለመቻል ሞክሩ። ሰው ላይ አትለጠፉ። ጨረስን። ዛሬ ከሚገርም ቁርስ ጋር የሚገርም ውይይት አለ። እሺ ኢዮባችን እናመሰግናለን። በተነሱት ሀሳቦች ላይ ይመስለኛል አንዳንድ ፕሮቴስታንቶች ወንድሞች ያው ገብተው መወያየት ይፈልጋሉ። ሰው ለነሱ ድል እየሰጠን እንሄዳለን እና በተቻለ አቅም ከዚህ በኋላ ምን አለ መሰላችሁ ብዙ ላለመደረቅ ያክል ገብታችሁ ስሟችሁን እንኳን በፈቃደኝነት የማትናገሩ ሰዎች፣ ቤተ እምነታችሁን ለመናገር ፈቃደኛ የማትሆኑ ሰዎች፣ የሆነ ገና ስትገቡ ጀምሮ ነገር የሚላችሁ ሰዎች በክርስቶስ ፍቅር እንወዳችኋለን፣ እናታችን እናስወርዳችኋለን። እንዲህ ገብቶ ጸብጸብ እንዴት ሰው ጸብጸብ ያሻታል? እና እንደዛ መሆን የለበትም። እሺ ተወዳጆች፣ እኛ በጣም በቁም ነገር በክርስቶስ ፍቅር በጣም የምንወዳችሁ እና መሆን የለበትም እንደዛ። ገና ስትገቡ ጀምሮ ኔጌቲቭ የሆኑ ነገሮችን ለመናገር ኔጌቲቭ የሆኑ ነገሮችን እንትን ለማለት ኢቨን ስማችሁን እንኳን በፈቃደኝነት ማትናገሩ ቤተ እምነታችሁን እንኳን ደፍራችሁ ኮርታችሁበት ማትናገሩ ሰዎች ከሆናችሁ ባትገቡ ይመከራል። ከዛ ውጪ ግን በፍቅር ነገሮች ላይ እየተወያየን እንሄዳለን። ያው ልዩነቶች እንዳሉ አውቀን ተራርተን ማለት ነው። እና ቀደም ኢዮባ እንዳለው ፓራሳይት መሆን አይጠበቅባችሁም። አላማ ሳይኖራችሁ ደግሞ ዝም ብላችሁ ፕሮፋይል ዝም ብላችሁ ስሙንም እንደዛው የምታደርጉ ሰዎች በቃ እንደዚህ ያለ እውቀት የምትጋዙበት ጊዜ ቢያበቃ ጥሩ ነው።
እሺ ቢያበቃ ጥሩ ነው። እሺ እና የኔ ተወዳጆች እግዚአብሔር አምላክ ይርዳን። ይኸው እኛም ታግለን ነው እንግዲህ እስካሁን ድረስ ያለ ነው። በጣም በቻልነው አቅም ኢቭን ስልኬ ተሰብሯል። በውሰት ስልክ ነው የገባሁት እና እነዚህን ሁሉ ነገሮች እንኳን እኛም ታግሰን ከእናንተ ጋር ደግሞ ስናወራ በተቻለ አቅም እናንተም ነገሮችን በፍቅር እንድትወሩ በሉልኝ እንጠይቃለን። እሺ ቤቲ ይሰማል? ቤቲ ቤቲ የሚል አካውንት የኛ ገስት ያስፈራል እንዴ? እሺ ሄሎ ሄሎ የሚል አካውንት ይሰማል? ሄሎ ወርልድ ይሰማል? ያው ሰላም ናችሁ? ሰላም ወንድማችን፣ ማን እንበል ስምህን? ሊበን ሊበን። እሺ ከየት ቤተ እምነት ነው የመጣው ወንድማችን? ክርስቲያን ነኝ። የሚባል ቤተ እምነት ይቅርታ፣ ምናልባት ኦርቶዶክስ ነኝ፣ ግን ያው እያስተናገዳችሁ ያላችሁት ሌላ ፕሮግራም ቢሆንም እድሉን ስላላገኘው ሌላ ጥያቄዎች ስላሉኝ በውስጥ መስመር ቢያንስ እንትን እንድትሉኝ ነበር እና ይቅርታ። እሺ መልካም፣ ለተመስገን በውስጥ መስመር ጻፍለት። እሺ እሱ ነገሮችን ያስተናግዳል። እሺ አመሰግናለሁ። ኦኬ እሺ እናመሰግናለን። እሺ ቤቲ ገባች። ዲያቆን ምን ነው ዲያቆን? ኧረ ቤቲ ሰላም ልበላት። እሺ በላት ቤቲ 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 እኔ ጋር ነው የሚቆራርጠው? የኔ ነው የሚቆራርጠው ዲያቆን? አይ አንተ አይደለም ይመስለኝ። በዚህ አካውንት ቤቲያው በሚል አካውንት የገባው ሰው ለማውራት ፈቃደኛ የሆነ አይመስለኝም። አይ ዶንት ኖ የት እንደምታውቃት ሶ ፈለገ እንዴት ነው? ኤኒዌይስ አይ በዚህ አሁን ምንድነው ወንድም ሴትም ሊሆን ይችላል ጀስ ገብቷል። እኔ እንደው ጌታ በሚያውቀው ይሄን አካውንት ከዚህ በፊት አላውቀውም፣ ግን ታሙ አንተ የምታውቃቸው ከሆነ ማውራት ትችላለህ። ካልሆነ ግን ያው ማውራት ሆነ ታቻሰራለህ ማለት ነው። ቤቲ የሚባል አካውንት ሁሌ ኦርቶዶክስ ላይ የተለያዩ ሀሳቦችን በኮመንት የምትሰጥ ልጅና እንትን የምትል ልጅ ናት። አላውቃትም፣ ሴቱን ወንድ ግን አላውቀውም። ያንን ሀሳብ ስለሚሰጥ ነው ሁሌ ኮመንት ላይ ሁሌ ሀሳብ ስለሚሰጥ ነው ወይም ስለምትሰጥ ነው። እሺ አይኔ የምትተዋወቁ ነበር የመሰለኝ። መልካም ዛሬ በጣም ብዙ ሀሳቦችን አንስተናል። የኔ ተወዳጆች እንግዲህ ማርያም ልጆች አሏት ወይንስ የሏትም በሚለው ሀሳብ ላይ ምንም የዚህ ግባ የሚባል በእውነት የዚህ ግባ የሚባል ምላሽ ሊሰጥ አልቻለም። ያው በጣም ብዙ ሀሳቦችን በፕሮቴስታንቱ ቤት ያሉ ሰው ሰራሽ ትምህርቶችን እያነሳን እስካሁን እየተወያየን ነው። ተወዳጆች እንግዲህ ተመስገንና ልደት ጋር በውስጥ መስመር ፕሊስ። አሁን እኔ ምንድነው መሰላችሁ በቴሌግራም በዋትስአፕ የተለያዩ መልእክት የምታስቀምጡ ልኝቶች ወንድሞች አይደርሰኝም። እውነት ለመናገር ምንድነው አንድ ትልቅ የተቸገርኩት ነገር አለ። ስልኬ ተሰብሮ ስለነበረ አሁንም እግዚአብሔር ይስጠው አንድ በጣም የምንወደው ወንድማችን ስልክ ቤት አለው እና በውሰት የሰጠኝን ስልክ ተጠቅሜ ነው አሁንም ላይቭ ስትሪም እያገቡ ያለሁት እና የምትችሉ ምናልባት አንዳንድ ነገሮችን ፊክስ ለማድረግ የተዘጋጀን ስለሆነ የምትችሉ እስከዛ ተመስገንና ልደትን በውስጥ መስመር ልታወሯቸው ትችላላችሁ። ምናልባት ማገዝ የምትችሉ ማለት ነው። ዛሬ በጣም ብዙ ሀሳቦችን ማንሳት ስንችል በጣም ብዙ ነገሮች በጣም ብዙ መጽሐፍቶችን ከሶፍት ኮፒም ጭምር እያወጣን ብዙ መወያየት እንችል ነበረ። ግን እነዛ ሁሉ ነገሮች ያልቻልነው ከዛ አንጻር እንደሆነ እንድትረዱኝ ያክል ነው። በጣም ይቅርታን ጠይቃለን። ለዛ ግን እንደ ጊዜ መልካም ፈቃድ አሁን እንግዲህ ስልኬን በደንብ ፊክስ ካደረኩኝ በኋላ
በደንብ ሁሉንም ነገር አመቺ በሆነ መልኩ ነው የሚቀጥላለው። እግዚአብሔር አምላክ ይርዳኝ። ይሄን ሐሳብ ያነሳሁት ለምንድን ነው? ዩቲዩብ ላይ በፈለገ አትናቴዎስ ስም ሰዎች ገንዘብ እንትን ሲሉ ነበር። አቲ ድንግል በሚባል ዩቲዩብ ላይ የሆኑ ሰዎች ምንድነው ሰይፈ ስላሴ ምናምን በሚባል ስም የተቀመጠ አካውንት እያስቀመጡ ስልክ ቁጥርም እያስቀመጡ ገንዘብ ለማሰባሰብ ሲሞክሩ ነበር እና እንዲህ አይነት የገቢ ማሰባሰቢያ እኔ ማንንም እንትን አላልኩኝም ከተመስገንና ከልደት በስተቀር ሌሎች ሰዎች ገንዘብ እንትን እንዲሉ ሰዎችን እንዲያናግሩ ምናምን እንትን አላልኩኝም እና በዩቲዩቦች ላይ ምናልባት አሃቲ ድንግል በሚል ዩቲዩብ ቻናል ላይም ሰይፈ ስላሴ ገሌ ምናምን የሚባሉ አካውንቶች እየተለቀቁ ይገኛሉ እና እንዳትሸወዱ ለማለት ያክል ነው። መልካም አሁን ባነሳነው ሐሳብ ላይ ገብቶ መወያየት የሚፈልግ ፕሮቴስታንት ካለ አሁንም እድል እሰጣለሁ። ማርያም ልጆች አሏት ወይንስ የሏትም የሚለውን ሐሳብ ነው ከቅድም ጀምሮ የጀመርነው እና በዛ ሐሳብ ላይ መልስ መስጠት የምትችሉ ፕሮቴስታንቶች ካላችሁ እድል እሰጣችኋለሁ። እሺ ፕሮቴስታንት የሆናችሁ ቶች ወንድሞች እድል እሰጣለሁ። ገንዘቡ የሚሰባሰበው ለምንድን ነው? ገንዘቡ የሚሰባሰበው ለምንድን ነው? ተሙ ተሙ ተመስገን አለ አለውኝ ዲያቆን መንገድ ላይ ሆኜ ነው 10 ደቂቃ ይፈጅብኝ። እሺ ገንዘቡ ለምን እንደሚሰባሰብ ይነገር ተነደበን ይሰማ ከሆነ ድምጼ በነገራችን ላይ ዩቲዩብ ላይም ሆነ ላይቭ ገብተው ገንዘብ ሲሰባሰብ ነበር ለፈለገ በሚል አካውንቱን ለጥፎ ሰይፈ ስላሴ የሚል አካውንቱንም እና አቲ ድንግል ላይ ዩቲዩብ ላይ አካውንቱን ለጥፎ ገንዘብ ሲያሰባስብ ነበር። ይሄን ገንዘብ ማሰባሰብ ዲያቆን ፈለገ አትናቴዎስም አያውቀውም፣ እኛም ወንድሞቹ ደግሞ አናውቅም። ዲያቆን ፈለገ አትናቴዎስ ስልኩ ከተበላሸበትና ስልኩ ከተሰበረበት ቀን ጀምሮ እኔና ልደትን የምናውቀው። እኔና ልደትን ደግሞ ያዋሩን እህቶች አሉ። ከነሱ ውጪ ማንም ያወራን ሰው የለም። ከሱ ባሻገር ገንዘብ የሚያሰባሰቡ ሰዎች ተገቢ አለም። ግን አይ መልካም ምኞታችንን ለመግለጥ ለዲያቆን ፈለገ አትናቴዎስ ስልክ እኔ ገዛለታለሁ የሚል ሰው ካለ ግን ዳይሬክት እኔን ወይም ልደትን ካናገራችሁን ስልኩን የገዛችሁትንም ስልክን ይሁን ወይም ደግሞ እንልክለታለን። ይህንን ስልክ በምን እንላካላችሁ እኔን ወይም ደግሞ ወንድማችንን ልደትን በማናገር ማግኘት ትችላላችሁ። ሌላ ሰውን ማንንም ሰው አታውሩ። ዲያቆን ፈለገ አትናቴዎስ ቴሌግራምም ዋትሳፕም ሌሎችንም አማራጮችንም የማይጠቀመው ስልኩ ስለተሰበረበት ተቃለቅ። ስለዚህ ስልኩ ስለተሰበረበት በምንም ማህበራዊ ሚዲያ ማግኘት አትችሉም። አሁንም ደግሞ እየተጠቀመ ያለበት የቲክታክ ይሄንን አፑን ዳውንሎድ አድርጎ የሚጠቀመው በጣም አመቺ የሆነ ስልክ አይደለም። አንድ ስልክ ሰራተኛ ወንድሙ ሰጥቶት ነው። በዚህ አጋጣሚ እኛን አናግሩን። ይሄንን ብቻ ሌላ ግን ሁለት እህቶች በዛ አካውንት አስገብተናል ተሸውደናል አላችሁት። አዎ ተሸውዳችኋል። መጀመሪያ ይሄንን ሐሳብ ዲያቆን ፈለገ አትናቴዎስ ቪዲዮ ሰርቶ አልተናገረበት ወይም ደግሞ እኛ ወንድሞቹ ለአቅራቢያው ላይ ያለን ወንድሞቹ እንደዚህ አድርጉ እስካላልን ድረስ ሌላ ሰው በእነ ዲያቆን ፈለገ አትናቴዎስም ሆነ በሌሎችም ወንድሞች ሊመጣ የሚችል ገንዘብ ማሰባሰብን ብትጠነቀቁ መልካም ነው ላለው አመሰግናለሁ። ዲያቆን እሺ ባጭሩ በቃ በየትኛውም አይነት ሶሻል ሚዲያዎች ላይ ለፈለገ አትናቴዎስ እንደዚህ እናደርግለት እንደዚህ ነው ምናምን ተብለው የሚሰባሰቡ እንትኖችን እኔ ማንንም ሰው ስላላኩኝ ተወዳጆች በቻላችሁ ታቀብ ሰዎች የተለያዩ አሁን ይመስለኛል በአሃቲ ድንግል የሚባል ዩቲዩብ ቻናል ላይ ነውና በተለይ ላይቭን ሪከርድ እያደረጋችሁ የምታስተላልፉ ወንድሞች እና እህቶች እንደዚህ ጥንቃቄ ቢደረጉ መልካም ነው። አሁን ትልቁ ጥንቃቄ ስለ ፈለገ አትናቴዎስ አይደለም። ለምንድነው ከዚህ በኋላም ለምሳሌ ለወላይታ ሀገረ ስብከት በጣም ብዙ እርዳታዎችን በጣም ብዙ ገቢ ማሰባሰቢያዎች ይደረጋሉ እና
እንዲህ አይነት ሐሳቦች በላይቭ ስትሪም ላይ ሲነገሩ በሪከርድ በሚደረጉባቸው የዩቲዩብ ቻናሎች ላይ በአጠቃላይ ሌሎች ሰዎች ሌላ አድራሻንና ሌላ የባንክ ቁጥር እየሰጡ ሰዎችን ግራ የሚያጋቡብን ከሆነ እጅግ በጣም አስቸጋሪ ነው የሚሆነው። እንዲህ አይነቱ ነገር ትንሽ ጥንቃቄ ይሻል እና ትልቁ እኛ አሁን እየፈራን ያለነው ጉዳይ ከዚህ በኋላ ላሉት ለምሳሌ በሀገረ ስብከት ደረጃ ገቢ የምናሰባስብባቸው ገዳማትና አድባራት ላይ የተለያዩ ነገሮችን ለመስራት ኦርቶዶክሳውያን እገዛችሁ አይለየን ስንል ቪዲዮውን ከተወሰኑ ጊዜ በኋላ ዩቲዩብ ላይ ሲለቀቁ የሚያዩ ኦርቶዶክስ የሆኑ እህቶች ወንድሞች ይኖራሉ እና ኦርቶዶክስ የሆኑ እህቶች ወንድሞቻችን በየዩቲዩብ ቻናሉ የተለያዩ አይነት አድራሾች የሚሰጣቸው ከሆነ በእውነት ይሄ እጅግ በጣም አደገኛና አስጊ ነው የሚሆነው። ስለዚህ በተቻለ መጠን እባካችሁን በተለይ ዩቲዩብ ላይ ያላችሁ የላይቭ ሪከርዶቻችን ሪከርድ እያደረጋችሁ የምታስተላልፉ እህት ወንድሞቻችን አስፈላጊውን ጥንቃቄ እንድታደርጉልን በልዑል እግዚአብሔር ስም እንጠይቃለን። መልካም ለአንድ ለሁለት ሰዎች እድል ስጥ። እኔ በጣም አዛጋችሁኝ ጋይስ። ድንግል ማርያም ልጆች አሏት ወይንስ የሏትም ለሚለው ሐሳብ መልስ መስጠት የሚችል ፕሮቴስታንት ካለ አንድ ቁጥር ይጻፍልኝ፣ እድል እሰጣለሁ። ድንግል ሆይ ወደ እኔ ትመጪ ዘንድ። እሺ እሺ ላስገባችሁ። ዛሬ ማነሽ ልብ ዛሬ ዩቲዩብ አድካሚ እኮ ነው ተወዳጆች። ዩቲዩብ በጣም አድካሚ ነገር ነው። ዩቲዩብ መክፈት በጣም ጊዜ ይፈልጋል። ዩቲዩብ በተፈጥሮ ድንግል ሆይ ውለታሽ አይጠፋም ከሰው። እሺ ዛርከን ነው የሚለው ዛርከን ነው። እግዚአብሔር ይመስገን። ማንን በል ስምህን? ሮቤል እባላለሁ። ሰላም ናችሁ? እንዴት ነው? እሺ ከየት ቤተ እምነት ነው ሮቤል? ፕሮቴስታንት ነው። እሺ መልካም። አንድ ጊዜ ጠብቀን። አቢም ምን የሚለው አቤሜሌክ አቤሜሌክ ማይሰማ ከሆነ ታች አስወርዳለሁ። እሺ አቤሜሌክ እንደምን አለ? ከየት ቤተ እምነት ነው የመጣኸው? እሺ መልካም ጠብቀን። ሰብስቤ ነው የሚለው ከስር ሰብስቤ ነው የሚለው ሰብስቤ የሚላኩት ይሰማል? ሰብስቤ እሺ ካልተሰማችሁ እታች። እሺ ጆን የሚላከው ይሰማል? ሰላም ነው እንዴ? ነው ይሰማል? ደህና ናችሁ? እሺ ከየት ቤተ እምነት ነው? ኦርቶዶክስ ነኝ። እሺ ለምን ነበር አንድ ቁጥር ይጻፍክልን? ፕሮቴስታንት የሆኑ ሰዎች አንድ ቁጥር ይጻፉ ስንል አንድ ቁጥር ጽፈ ነበር። ፕሮቴስታንት ካልሆንክ ነበር ይጻፍክልን? ነው ላስገባችሁ ስትል ነው የሰማሁት። ፕሮቴስታንት የሆኑትን አልሰማሁም። ፕሮቴስታንት አልሆንም። እሺ እንኳን ደህና መጣ። ችግር የለም። እሺ ቁጭ በል። ኦኬ ለሁለቱ እድል እንስጥ። እሺ ማን ነበር ያልከኝ ወንድም? ስም ጠፋኝ። ዛርከን የሚል አካውንት ወይ? ሮቤል። እሺ ሮቤል፣ ማርያም ሌሎች ልጆች አሏት? መጽሐፍ ቅዱስ እንደዛ ይላል?
ተወዳጅ ወንድማችን ከላይ ወጥታል አይሰማም? ይሰማል። ሮቤል ከላይ ባትወጣ እሺ፣ ከላይ ባትወጣ። ኦኬ እንትን ከፍቼ ላነብ ነበር። እሺ እኛ እናነብላለን፣ ንገረን። ይሰማል ሮቤል፣ እኛ እናነብላለን። ከላይ ባትወጣ ለእኛ ንገረን። ማርያም ልጆች ያሏት ለሚል ሐሳብ የትኛው የመጽሐፍ ቅዱስ ማስረጃ ነው ልታነሳ ያሰብከው? ሉቃስ ወንጌል ላይ ምዕራፍ 2 እሺ ኤግዛክትሊ ቁጥሩን አላወቅኩትም። አንዴ ወይ አንብቤው ልመለስ ወይስ እንዴት ይሻላል? እሺ ተመለስ። እሺ እስከዛ አቤሜሌክ ወይ አቤሜሌክ ማርያም ልጆች አሏት ለሚል ሐሳብ የትኛውን የመጽሐፍ ቅዱስ ማስረጃ ነው ሰጠ የነበረው? ማርቆስ ወንጌል ምዕራፍ 6 ከቁጥር 3። እሺ ምን ይላል? ታነብልኛለህ? እሺ መልካም። እሺ ወይ ባዛ በልቻለሁ። ማርቆስ ስንት ነው ያልከኝ? ፋዛ 6:3 ቆይ አሁን ከላይ እንደወጣው አስተካክለዋለሁ። ቆይ እሺ ማርቆስ ምዕራፍ 6 ቁጥር 3። እሺ ኦኬ። ከዚህ በኋላ ኢየሱስ ከዚያ ተነስቶ ወደ ገዛ ሀገሩ ሄደ፣ ደቀ መዛሙርቱም ተከተሉት። በምኩራባቸው የሚያስተምር ጀመር፣ ሲያስተምር እነርሱም ተደነቁ ይላል። ከዛ በኋላ ይህን ሁሉ ተአምርና ጥበብ ከወዴት አገኘው? ይህ የጸራቢው ልጅ አይደለምን? እናቱስ ማርያም የምትባል የለምን? ወንድሞቹስ ያዕቆብ፣ ዮሳ፣ ስምዖን፣ ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? ከዚህም የተነሳ ተሰናከሉበት። ኢየሱስ ነቢይ ለማይከበሩ በገዛ ሀገሩ ዘመዶቹ በመካከል ቤተሰቡ ዘንድ ብቻ ነው አላቸው ይላል ወንድማችን አቤሜሌክ። ወንድሞቹ የሚለውን ሀሳብ ነው እያነሳልን ያለው። እህቶቹ ወንድሞቹ ያዕቆብ፣ ዮሳ፣ ይሁዳ፣ ስምዖን አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? የሚለውን ሀሳብ ነው መሰለኝ ልታነስ የፈለከው አይደል አቤሜሌክ? አዎ እሱን ተንተርሼ ወደ ተዳለው መሰለኝ ሐዋርያ ጴጥሮስ ለገላትያ ሰዎች በጻፈው መልእክት በምዕራፍ 1 ቁጥር 19 ላይ ጳውሎስ ራሱ የኢየሱስ ወንድም ብለዋል ያዕቆብን። እሺ እና ወንድሙ ትክክለኛ እንደሆነ ሐዋርያቱም ስለገለጹ ትክክለኛ ወንድሞች እንዳለ ነው የሚገልጸው ማለት ነው የምነግረው ማለት ክፍሉ። ሌላው ደግሞ በማርያም ልጆች ናቸው የሚል ማስረጃ አለ። አዎ እዚህ ጋር የተጠቀሱ ስሞች ከዚህ ያዕቆብ ተጠቅሷል አይደል? እዚህ የጌታ ወንድም የተባለው እሱ ያዕቆብ፣ ዮሳ፣ ስምዖን፣ ይሁዳ ተጠቅሰዋል። አዎ የማርያም ልጆች ናቸው ወይ? አዎ የጌታ ወንድም እኮ አለ እኮ ሐዋርያ ጳውሎስ። ተወዳጅ ወንድማችን የማቴዎስ ወንጌል ምዕራፍ 12 ከቁጥር 50 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሏል። የአባቴን ፈቃድ የሚፈጽም ሁሉ እርሱ ምን ነው? ወንድሜ ነው። እና ጳውሎስ ራሱ የጌታ ኢየሱስ ክርስቶስ ወንድም ተብሎ ተጠርቷል። የአባቱን ፈቃድ የሚፈጽም ሁሉ ወንድሙ ተብሎ ተጠራ። ለእኛ ለኦርቶዶክሳውያን አዲስ ነገር አይደለም። እንዲህ አይነቱ ነገር ለጆሮ የሚቆረቆር ነገር አይደለም። ጥያቄ አሁን ወንድሞቹ ተብሎ ተጠርቷል ወይስ አይደለም ነው ሳይሆን የማርያም ልጆች ተብሎ ተጠቅሷል ወይስ አልተጠቀሱም ነው። ወንድሞቹ የሚለውን ሀሳብ በተደጋጋሚ ስለወራንበት፣ ሲቀጥል ደግሞ አሁን ያነሳ የመጽሐፍ ቅዱስ ክፍል ላይ ሐዋርያው ቅዱስ ማርቆስ እንዲህ በማለታቸው ተሰናከሉበት ይላል ወይስ አይልም? አዎ እሱ ባለማመናቸው ነው የተሰናከሉ እንጂ እኮ በሰውና አይን ነው ያዩት። አይደለም ባለማመናቸው ምክንያት ተአምር ሳያደርግ ሄደ ይላል እንጂ ባለማመናቸው ተሰናክለዋል አይደለም የሚለው። ምን ብለው ነው የተሰናከሉበት ይላል? ከላይ አንብበው እንጂ አቤሜሌክ
ግልጽ እኮ ነው ሐሳቡ። ከላይ እኮ ያስቀምጣል። ምን ብሎ እንድትሰናከሉበት ያስቀምጣል። ይህ የጸራቢው የዮሴፍ ልጅ አይደለ ወይ? እናቱስ ማርያም ትባል የለ ወይ? ወንድሞቹስ ያዕቆብ፣ ይሁዳ፣ ስምዖን፣ ይሁዳ አይደሉም ወይ? እህቶቹ ሁሉ በእኛ ዘንድ ያሉ አይደሉ ወይ ብለው ተሰናከሉበት ይላል። ተሰናከሉበት ብሏል። ማቴዎስም ወንጌሉን ሲጽፍ ማርቆስም በዚሁ ወንጌሉ ላይ ሁለቱም ሐዋርያት እነዚህ ሰዎች እንደተሰናከሉበት ይናገራል። በመጀመሪያ ደረጃ በጣም ደከመኝ ጌታ በኢየሱስ ስም። በክርስቶስ ኢየሱስ ያላመኑ ሰዎች የተናገሩት ንግግር እንደ ሃይማኖት ማስረጃ ተደርጎ አይወሰድም። አቤሜሌክ ለምሳሌ እነዚሁ በክርስቶስ ያላመኑ ሰዎች እነዚሁ ራሳቸው በማርቆስ ወንጌል ምዕራፍ 3 ከቁጥር 22 ላይ ጌታችን ኢየሱስ ክርስቶስን ቤልዙቤል አለበት፣ በአጋንንት አለቃ ደግሞ አጋንንትን ያወጣል ብለው ተናግረዋል። እነዚህ ሰዎች ስለተናገሩት ጌታችን ኢየሱስ ሎቱ ስብሐት ቤልዙቤል አለበት ብለን አናምንም። ይኸው መጽሐፍ ቅዱስ ላይ እኮ እንደዚህ ብለውታል አይባልም። በክርስቶስ ያላመኑ ሰዎች ናቸው። አየህ፣ በክርስቶስ ያላመኑ ሰዎች ጌታ ኢየሱስን በአጋንንት አለቃ አጋንንትን ያወጣል ስላሉት ይኸው እዚህ ክፍል ላይ እንደዚህ ብለውታል አይባልም። እሺ አይባልም። መጽሐፍ ቅዱስ በውስጡ 3 አይነት ቃላቶች አሉት። ቃለ ሰብ፣ ቃለ ነቢያትና ቃለ እግዚአብሔር። ቃለ እግዚአብሔር የምንለው የአምላካችን እግዚአብሔር ቃል ነው፣ በሐዋርያቱም ጭምር የተነገረ። ቃለ ነቢያት የምንለው ነቢያት መንፈስ ቅዱስ በበራቸው ብሪት የተናገሩትን ቃል ነው። ቃለ ሰብ ደግሞ የምንለው ሰዎች ከልባቸው አፍልቆ የተናገሩትን ቃል ነው። ስለዚህ በመጽሐፍ ቅዱስ ውስጥ እንደዚህ አይነት ቃላቶች አሉ። ሰዎች ከልባቸው አፍልቆ የተናገሯቸው ቃላቶች አሉ በመጽሐፍ ቅዱስ ውስጥ። ሰዎች የተናገሩት ቃል እውነተኛ ወይም ሐሰተኛ መሆኑን ደግሞ በቃለ እግዚአብሔር እና በቃለ ነቢያት መዝነንና ፈትሸን ነው። ስለዚህ ተወዳጅ ወንድማችን አንተ በሰጠን የመጽሐፍ ቅዱስ ክፍል ላይ ሐዋርያው በራሱ ተሰናከሉበት ይላል። ምን ብለው ተሰናከሉበት? ይህ የጸራቢው ልጅ አይደለም፣ የጸራቢው ልጅ የዮሴፍ ልጅ አይደለም ወይ? እናቱስ ማርያም ትባል የለም ወይ? ወንድሞቹ ያዕቆብ፣ ይሁዳ፣ ስምዖን፣ ይሁዳ አይደለም ወይ እያሉ ተሰናከሉበት ይላል። እንዲህ በመናገራቸው የተናገሩት ንግግር የንቀት ነበረ ወይስ አልነበረም? ነበረ። አቤሜሌክ ነበረ። የተናገሩት ንግግር የንቀት ነበረ። የንቀት ስለነበረ ጌታችን ኢየሱስ ነቢይ በገዛ ሀገሩ አይከበርም አላቸው ይላል። የንቀት ቃል ስለተናገሩት ማለት ነው። ቅድም በጣም በሰፊው ስናነሳው ነበር አቤሜሌክ። እኛ በክርስቶስ የምናምን ክርስቲያኖችና አይሁዶች የምንናገረው ንግግር ተመሳሳይ ቢሆንም እምነታችን ይለያያል። ለምሳሌ እኛ በክርስቶስ የምናምን ሰዎች አዎ ክርስቶስን የማርያም ልጅ እንለዋለን። አይሁዶች ግን የማርያም ልጅ ሲሉት ልክ እንደኛ የጠሩት አይደለም። እኛ የማርያም ልጅ ስንለው እስኪጨርስ አዳምጠኝ ያለ ዘራ ብእሲ ከግብረ መንፈስ ቅዱስ። ኧረ ይሄን ያህል አዳመጥኩ እኮ። እስኪ ብቻህን አወራኩ ብራዘር። ቀጥል። ይቅርታ። አዎ እኔ እያልኩ ያለሁት እሺ ወንድሜ፣ እኔ እያልኩ ያለሁት እዚህ ሁለቱ ወንጌላዎቹ እነዚህ ኢየሱስ ክርስቶስ ወንድምና እህቶች እንደነበረ ነግሯል፣ ማርቆስ እና ማቴዎስ። አሁን ደግሞ ከዛ በተጨማሪ ሐዋርያ ጳውሎስ በገላትያ ምዕራፍ 1 ከቁጥር 19 ላይ የኢየሱስ ወንድም ብሏል ያዕቆብን። ይሄ ያዕቆብ በሁለቱም ወንጌላዎች መጽሐፍት ላይ ተጠቅሷል። ይህ ስም ምንም አልተለየም። ሁለተኛ ደግሞ ይሁዳ መልእክትን የጻፈው ራሱ የኢየሱስ ወንድም ይሁዳ እንደሆነም ሌላ ቦታ ይናገራል። ስለዚህ ትክክለኛ የኢየሱስ ወንድሞችና እህቶች እንደነበሩ ነው። አሁን እናንተ ዘላለማዊ ድንግል የሚለውን ለማጽናት ስለፈለጋችሁ የለም ማለት ፈለጋችሁ እንጂ ክሪሊ ይሄው መጽሐፍ ቅዱስ ይናገራል። ከዚህ የተለየ ምንም ማስረጃ ልናመጣ አንችልም ነው። አትችልም፣ እንደማትችል አውቃለሁ አቤሜሌክ። ከዚህ የተለየ ማስረጃ እንደማታመጣ አውቃለሁ። ሌሎችም ፕሮቴስታንቶች ከዚህ የተሻለ ማስረጃ እንደማያመጡ አውቃለሁ። አቤሜሌክ አሁን የተናገርከው ሀሳብ ምንም ውሃ የሚያነሳ ሀሳብ አይደለም። ተወዳጅ ወንድማችን ብታደምጠኝ ጥሩ ነበረ። ሳወራ የነበረው ለአንተ ነው ብራዘር። የማቴዎስ ወንጌል ምዕራፍ 12 ከቁጥር 50 ላይ ጌታችን ኢየሱስ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሎ ተናግሯል። ስለዚህ የጌታ የኢየሱስ ክርስቶስ ወንድሞች ተብሎ ተጠርተዋል። ኢትስ ኦብቪየስ፣ ግልጽ ነው አልኩህ እኮ። የማርያም ልጆች ተብሎ ግን የተጠሩ የሉም። ለምሳሌ እመቤታችን ቅድስት ድንግል ማርያም ክርስቶስ ኢየሱስን እንደወለደች መጽሐፍ ቅዱስ በታሪክ ማስረጃነት ይናገራል። አንተና ያዕቆብ እና ዮሳና ይሁዳ በታሪክ ማስረጃነት ይኸው እዚህ ጋር ወለደቻቸው፣ እዚህ ጋር አሳደገቻቸው የሚል ማስረጃ ልትሰጠኛቸው የለም። እንደዛ የሚል የጌታ የኢየሱስ ክርስቶስ ወንድሞች ግን ተብሎ ተጠርተዋል ነው። አዎ ተጠርተዋል። እዚህ ጋር ለብቻ እነዚህ አራቱ እዚህ ጋር ሜንሽን ተደርገው ተጠርተዋል። እነዛ ሰዎች በክርስቶስ የማያምኑ ሰዎች ክፉ አይሁዶች ናቸው። ክርስቶስን የተናገሩት የንቀት ቃል የተናገሩት ንግግር የንቀት ቃል ነው ወይስ አይደለም? አቤሜሌክ በመጀመሪያ ተወዳጅ ወንድማችን
የተናገሩት ንግግር የንቀት ነው ወይስ አይደለም? እነማን የተናገሩት? አሁን ያነበብነው ክፍል ላይ ያለውን ሐሳብ የተናገሩት ሰዎች የተናገሩት ንግግር የንቀት ቃል ነው ወይንስ አይደለም? የንቀት የክርስቶስነት ባህሪውን ነው የናቁት እንጂ ወንድም መሆኑን አልናቁት። አሁን የጠየቁን ብቻ መልስ ወንድም የቤተሰብነት አቤሜሌክ እኔ ክርስቶስ ነው ስላለ ያ ነው የክርስቶስነት ባህሪውን ነው የናቁት እንጂ ሰውን አይደለም የናቁት። በጎረቤት አንድ ሀገር አንድ ቋንቋ የሚያወሩ ሰዎች ነበሩ። አቤሜሌክ እባክህ የጠየቁን ብቻ ስም ማን ነው? አቤሜሌክ ወይ አቤሜሌክ ነኝ። በቃ ስምን ስጠይቅ ልክ እንደዚህ አሁን ስምን እንደተናገርከው ለጠየቁ ጥያቄውን የሚመለከት ብቻ መልስ መልስ። ስምን ስጠይቅህ እኔ ጾቴ ሴት ነው እንደማትል ሁሉ በተመሳሳይ ልክ ለጠየቁ ጥያቄም ጥያቄውን የሚመለከት መልስ ብቻ መልስ። እነዚህ ሰዎች በዚህ ክፍል ላይ ይህ የጸራቢው ልጅ አይደለም ወይ? እናቱ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ይሁዳ፣ ስምዖን፣ ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? ብለው የተናገሩት ንግግር የንቀት ቃል ነው ወይንስ አይደለም? አዎ መልሱ እኮ አንጻራዊ ስለሆነ ነው። የንቀት ቃል ነው። ግን የንቀት ቃል ነው ስለ በምን መልኩ በየትኛው በኩል ነው የናቁት ነው ነው የናቁበት መንገድ ማወቅ አለብን። በሰውኛ ነው የናቁት ከክርስቶስ ነው። በተናገሩት ንግግር ነው የናቁት። አቤሜሌክ አሁን እኮ ብዙ ኢስናት ቢግሪል በነገራችን የሰባ ሐሳብም አይደለም። አቤሜሌክ በጣም የሚገርም ነገር፣ በጣም ግልጽ የሆነ ሐሳብ ነው። እሺ ነገሮችን ዋይድ እና ኦፕን አድርጎ መረዳት ያስፈልጋል። እዚህ ክፍል ላይ በመጀመሪያ ደረጃ እነዚህ ሰዎች በክርስቶስ የሚያምኑ ሰዎች ናቸው ወይስ የማያምኑ ሰዎች ናቸው? አቤሜሌክ ይሄንን ቃል የተናገሩት ማያምኑ ናቸው። በጣም እንግዲህ ራስን ታዘብ። በክርስቶስ ኢየሱስ የማያምኑ ሰዎች የተናገሩትን ነገር ነው አንተ የግድ እንደው ማርያም ሌሎች ልጆች ወልዳለች ብለህ ለማስረጃነት እያመጣ ያለው። ኦኬ እነዚህ ሰዎች በክርስቶስ ኢየሱስ የማያምኑ ሰዎች ናቸው፣ የሚያምኑ ሰዎች አይደሉም። ቅድም እንዳልኩት እነዚሁ የማያምኑ ሰዎች እሱን እንደዛ እንዳለል አቤሜሌክ ጣልቃ ትግባ እንጂ ራስን ውስጥን ተቆጣጠረው ብራዘር። እነዚሁ በክርስቶስ የማያምኑ ሰዎች በማርቆስ ወንጌል ምዕራፍ 3 ከቁጥር 22 ላይ ጌታችን ኢየሱስ ክርስቶስን በኤልዙቤል አለበት ብለዋል። ትክክል ናቸው ብራዘር? ቶሎ በላ በአጋንንት አለቃ ጋር አጋንንትን የሚያስወጡ ብለዋል። ትክክል ናቸው? አይደለም አልኩት። የዮሴፍ ልጅ ነው ብለዋል። ትክክል ናቸው? አይደሉም። በጣም ጥሩ። የማርያም ልጅ ነው ብለዋል። አይደሉም። ትክክል ናቸው? በእነሱ እምነት ትክክል ናቸው? የማርያም ልጅ ስላሉ አዎ ትክክል ናቸው። በእነሱ እምነት ትክክል ትክክል አይደለም። በእነሱ እምነት ትክክል አይደሉም። አየህ አሁን ነገሮችን በደንብ ተረዱ ምለው እዚህ ጋር ነው። ይኸውላችሁ ተወዳጆች፣ አይሁዶች ትልቁ ጸባቸው ክርስቶስ ወልደ እግዚአብሔር ሕያው መባሉ ነው። የእግዚአብሔር ልጅ መባሉን አይፈልጉትም። ጴጥሮስ ለክርስቶስ የመሰከረውን ሐቅ እንዲባል አይፈልጉም። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነው ማለቱን አይፈልጉትም። እኛ በክርስቶስ ያመንን ሰዎች ኢየሱስ የማርያም ልጅ ስንል ያለ ዘራ ብእሲ ከግብረ መንፈስ ቅዱስ የተወለደ ነው እያለን ነው። እነሱ ደግሞ የማርያም ልጅ ነው ሲሉ ከዮሴፍ ጋር በስጋ ሆና የወለደችው ልጅ ተራ ሰው እንጂ እርሱ የእግዚአብሔር ልጅ አይደለም እያሉ ነው። አየህ የተናገሩት ንግግር የንቀት። እሺ ፈልጌ አንድ ጥያቄ ልጠይቅሽ። ጨርስ። ኧረ ትጠይቀኛለህ እባክህ። አዳመጥኩ እኮ ከዚህ የተለየ ነገር አይደለም። አንተ አዳምጥ፣ ችግር የለውም። እንግዲህ እኔ ሳልናገር ቀድመህም ሰምተኸኛል ማለት ነው። ለሰዎች ግን ተናገር እስኪጨርስ አይደለም እንደሱ አይደለም እኮ እስኪጨርስ አዳምጠኝ። እየሰማሁ እኮ ብዙ ረጅም ሰዓት ሰማሁ እኮ። በቃ ችግር ከቸኮልኩ መቼም እኮ አያልቅም እኮ ሰማኛለህ። ከዚህ በኋላ እኔ ሳልፈቅድ ማይክል ብታነሳና ብታወራ ታች አስወርዳለሁ። ከአሁን ሰዓት ጀምሮ እኔ አሁን እያወራሁኝ ነው። ከአሁን ሰዓት ጀምሮ እሺም ራሱ እንዳትለኝ። ከአሁን ሰዓት ጀምሮ ድምፅህን ብሰማው ብራዘር አስወርድሃለሁ። ምን አይነት ነገር ነው? ባካችሁ መረጋጋት ይፍጠርባችሁ እንጂ እያወራሁኝ እሺ ምናምን አትበል ብራዘር። ምን አይነት ነገር ነው? ሁላችሁም አዳምጡ ተወዳጆች። ይሄንን ሐሳብ በጣም ብዙ ፕሮቴስታንቶች ደጋግመው እቺን ጥቅስ ብቻ እያነሷት ስለሆነ አትሞኙ። በመጀመሪያ ደረጃ ሐዋርያው ተሰናከሉበት እያላችሁ እናንተ ከዚህ ሁሉ ዓመታት በኋላ
መልሳችሁ አትሰናከሉ። ሐዋርያው ራሱ እንዲህ በማለታቸው ተሰናከሉበት። የንቀት ቃል ተናገረው። ምን ብለው ተናገሩ? የዮሴፍ ልጅ አይደለም። ምን አሉ? ጌታችን ኢየሱስ የዮሴፍ ልጅ አይደለም፣ አባቱ እግዚአብሔር አብ ነው። እናሱ ማርያም ትባል የለም። ምን አሉ? እኛ እንዳልነው ያለ ዘራ በሲ ከግብረ መንፈስ ቅዱስ የተወለደ ነው እያሉ አይደለም። በስጋዊ ፈቃድ ማርያም ጸንሳ የወለደችው ነው። በድንግልና ጸንሳ በድንግልና የወለደችው ሳይሆን በሩካቤ ስጋ የወለደችው ልጇ ነው እያሉ ነው። ይህ ወንድሞቹ ያዕቆብ፣ ይሁዳ ወንድሞቹ ናቸው ወይ? አዎ። አያችሁ፣ እኛ ሰንና እነሱ ሲሉ ይለያያሉ። እኛ ወንድሞቹ ናቸው ብለን እናምናለን። እንዴት? ምክንያቱም ጌታችን ኢየሱስ የአባቱን ፈቃድ የሚፈጽሙ ሁሉ ወንድሞቹ ተብሎ ስለሚጠሩ ጌታችን ኢየሱስ እንዳለው የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሎ እንደተናገረ፣ አዎ እነ ያዕቆብ እነ ይሁዳ እነ ይሁዳ ሌሎችም ጳውሎስም ጭምር ወንድሙ ተብሎ ተጠርቷል። ለእኛ አይደንቀንም። እነዚህ ሰዎች ግን ወንድሞቹ ናቸው ሲሉ ግን በስጋ የተወለዱ ናቸው እያሉ ነው። ከማን? ከመቤታችን። ኦኬ፣ ቀጠሉና ደግሞ እህቶችም ጨምሩለት። እህቶቹስ ሁሉ በእኛ ጊዜ ያሳያችሁ፣ እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉ? ምን ብለው የንቀት ቃልን ተናገሩ። ኦኬ፣ የንቀት ቃልን በመናገራቸው ጌታችን ኢየሱስ ነቢይ በገዛ ሀገሩ አይከበርም አላቸው። የመጣው ወደ ገዛ ሀገሩ ነው። ስለዚህ የንቀት ቃልን ተናግረውታል። ሰው ጌታችን ነቢይ በገዛ ሀገሩ አይከበርም አላቸው ይላል። ሲቀጥል ደግሞ ሐዋርያውም ሲጽፍ እነሱ የተናገሩትን ሀሳብ አጠቃላይ ቁጭ ያደርግና ከዛ የራሱን ደግሞ መደምደም ያስቀምጣል። እንዲህ አሉት፣ እንዲህ አሉት፣ እንዲህ አሉት፣ እንዲህ በማለታቸው ምን አሉበት ይላል። ተወዳጆች፣ ተሰናከሉበት። አይሁዶች የተሰናከሉበትን ጥቅስ እንደ ማስረጃ አድርጎ ማቅረብ በራሱ በዚህ ዘመን መሰናከል ነው። እና ተወዳጆች፣ ይሄ ክፍል በምንም ታምር ማርያም ልጆች ያሏት የሚል ሀሳብን አይናገርም። ሌላ ጥቅስ ካለ ማምጣት ትችላለህ በሚልክ ኦኬ። ሌላ ጥቅስ እኮ ገላትያ 1:19 እኮ አልኩ እኮ ልጌ ሐዋርያ ጳውሎስ ወንድሞቹ የሚል ጥቅስ ኢየሱስ ወንድም ያለውን ጨረስን እኮ። የአባቱን ፈቃድ የሚፈጽሙ የጌታ ወንድም አለ። አሁን ይሄ የፈለግነው የማርያም ልጅ ቦታውን ለምን አታነብም? ቦታውን ለምን አታየውም? አቤሜሌክ ኢየሱስ የማርያም ልጅ ነው ወይስ አይደለም? ቦታውን ለምን አታነብም? እሺ፣ እኔ እየጠቀስኩ ያለሁት መረጃ ላለመቀበል ካልሆነ በስተቀር እየሰማሁ እኮ ነው። ብራዘር፣ እኔ በነገራችን ላይ ስለተነጫነጭ ምናምን አይደለም ማዳመጥ። እኔ በእንደዚህ አይነት ሁኔታ በጣም ዊርድ ባህሪ ነው ያለብኝ። ሰው አላዳምጥ እና ላለመነጫነጭ ሞክር። ልክ እኔ በማወራቶን አውራ፣ እንደኔ ካልሙን ተረጋግተህ አውራ። እሺ፣ አሁን እኔ ያልኩን አዳምጠኝ። 10 ጊዜ ደጋግሜ ይሄ ምን ታጥቦ ጭቃ እንደሚሆነው ነገር ደጋግመን አንድ አይነት ነገር አናውራ። ሰውም ይሰለቻል። ብራዘር፣ አሁን እኔ ያልኩን በደንብ አዳምጠኝ። ኢየሱስ የማርያም ልጅ ተብሎ ተጠርቷል ወይስ አልተጠራም? ቶሎ በል አቤሜሌክ። ኢየሱስ የማርያም ልጅ ተብሎ ተጠርቷል ወይስ አልተጠራም? ተጠርቷል። መልካም። የማርያም ልጅ ተብሎ የተጠራ ሌላ የመጽሐፍ ቅዱስ ማስረጃ ስጠኝ። ያው ወንድሞቹ ስለሚል ሐሳብ በቃ አውርተን ጨርሰናል። ወንድሞቹ የአባቱን ፈቃድ የሚፈጽም ሁሉ ወንድሙ ተብሎ ተጠርቷል። ጳውሎስም ጭምር ወንድሙ ተብሎ ተጠርቷል። አሁን የኔ ጥያቄ የማርያም ጥያቄ መልስልኝ። እሺ አቤሜሌክ፣ የማርያም ልጆች ተብሎ የተጠሩ ከመጽሐፍ ቅዱስ በመጽሐፍ ቅዱስ ማስረጃ የማን ልጆች ተብሎ የተጠሩ የማርያም ልጆች ተብሎ የተጠሩ ካሉ አምጣና አሳየኝ፣ አወጣለሁ። እኔ ቶሎ በል። እሺ ማርያም ልጄ ብላለች። ኢየሱስ ክርስቶስን ልጄ ብላ ጠርታለች? አልጠራችም? የጠራችበት ቦታ የመጽሐፍ ክፍል ይኖራል? ልጄ ብላ የጠራችበት መጽሐፍ ቅዱስ ክፍል ይኖራል? ካለ አውጣና አሳየኝ። እኔ እንጃ ብዙ አላውቅም። ኖ ጠየቅኩ እኮ እንደዚህ ብላ ጠርታለች? እኔ እንጃ አልኩህ እኮ እኔ እንጃ ብዙ አላውቅም። የሚጠሩ እኮ ሌላው ሶስተኛ ወገን ነው። አሁን እኮ እዚህ ጋር እየጠሩ ያሉት እኔ ገላትያ እንደምናቀርብ ገላትያ ምዕራፍ 1 ከቁጥር 19 እናነብም። አቤሜሌክ የማርያም ልጆች ተብሎ የተጠሩ ካሉ አምጣና አሳየኝ። ቀጥታ አሁን እኔ የምፈልገው የማርያም ልጆች የኢየሱስ ወንድሞች ተብለዋል መባላቸውን እኛ እኮ እኔ አልተባሉም አላልኩም እኮ። እንዴት ነው ነገሩ አቤሜሌክ? ከራስ ጋር ተጣልታል እንዴ አንተ ሰውዬ? እንዴት ነው ነገሩ? አዎ የጌታ ኢየሱስ ክርስቶስ ወንድም ተብሎ ተጠርተዋል። ወንድሞች ተብሎ መጠራታቸው ግን ጌታ ኢየሱስ። አረ ፕሮቴስታንቲዝም በጣም እኔ እንደዚህ ይሄ ኮመን የሚያደርጋችሁ ነገር ይሄ ነው። ፕሊስ እንደማመጥ የጌታ የኢየሱስ ክርስቶስ ወንድሞች ተብሎ ተጠርተዋል። አዎ ተጠርተዋል። እንዴ ብራዘር ምን እያልኩ ነው? ጌታችን ኢየሱስ በማቴዎስ ወንጌል ምዕራፍ 12 ከቁጥር 50 ላይ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሏል። የአባቱን ፈቃድ የሚፈጽም ሁሉ ምኑ ነው? ወንድማችን አቤሜሌክ።
በልልኛ። ኦኬ እሺ፣ አሁን እኔ አንተን ፈልገን አቤሜሌክ የአባቱ ፍቃዱን የሚፈጽም ወንድም ነው ኮምፕሬስ አድርገህ አትቀባጥር ከኔ እኩል ፕሊስ እባክህን አቤሜሌክ። በጌታ እኔ ምን አይነት ነገር ነው በእናታችሁ ነው? እኔ በደንብ ምግብ ስላልበላው ነው ዛሬ እንደዚህ የከፋኝ ቶሎ። አቤሜሌክ በደንብ ፕሊስ አዳምጠኝ። ይኸውልህ የአባቴን ፈቃድ የሚፈጽም ሁሉ እርሱ ምን ይኗል? ተወዳጅ ወንድማችን ምን ይኗል? ጌታችን ኢየሱስ ወንድሞቼ ናቸው። በጣም ጥሩ። ወንድሞቹ ተብሎ የተጠቀሱ ከማርያም የተወለዱ ናቸው ማለት ነው አይደለም? ይሄ እንደ መላምት የመጽሐፍ ቅዱስ ሐሳብ አይተረጎምም። እሺ፣ ስለዚህ ወንድሞቹ ተብሎ የተጠሩ አሉ ወይ? አዎ። ኦኬ፣ እሺ። እዚህ ጋር እኮ ታዲያ ወንድም ሳወራ እሺ፣ እዚህ ጋር እሺ፣ በቃ እኔ እወጣለሁ። በቃ አይ ደብረዋል መሰለኝ። ያው እኮ አንተም ሆነ ወጣህም ተመሳሳይ ነው። ምንም የሚለወጥ ነገር የለውም አቤሜሌክ። ለማንኛውም አንተ ባለህበት እዚህ ላይ የነ ያዕቆብ የነ ዮሴፍ ማርያም ሌላ እንደሆነች ማስረጃ እሰጣቸዋለሁ። እሺ ተወዳጆች ሁላችሁም ተከታተሉ። አቤሜሌክ ከዚህ በኋላ ፕሊስ በዚህ ልክ እንዳትሙኝ። እሺ ተወዳጅ ወንድማችን የነ ያዕቆብ የነ ዩሳ የነ ይሁዳ እናት የክርስቶስ እናት ማርያም ነች እንዳትል። እሺ ተወዳጆች ፕሮቴስታንትስ በተለይ ፕሮቴስታንት የሆናችሁ ቶች ወንድሞች ይሄንን የመጽሐፍ ቅዱስ መዝገበ ቃላት ሁላችሁም ገዝታችሁ ተጠቀሙት። በመጽሐፍ ቅዱስ ማህበር የታተመ ነው። ኦኬ የመጽሐፍ ቅዱስ መዝገበ ቃላት በመጽሐፍ ቅዱስ ማህበር የታተመ በፕሮቴስታንቶችም ስኮላር ጭምር ማለት ነው። መልካም ማርያም ይላል እዚህ ጋር ይታያችኋል እንዴ? አቤሜሌክ ወዴት ሄደች? ብራዘር ወዴት ሄድሽ ብራዘር? አውጥተን ልናሳይ ዮሐናን አስገባት ልሰባስልም ብየዋለኝ። ማነች ዮሐናን? ዮሐናን 3:19 የሚለው እሺ ወዳጆች በደንብ አድርጋችሁ ተከታተሉ እዚህ ጋር ሁላችሁም። እሺ ይሄ በመጽሐፍ ቅዱስ መዝገበ ቃላት የመጽሐፍ ቅዱስ መዝገበ ቃላት ነው። በመጽሐፍ ቅዱስ ማህበር የታተመ ነው እና ፕሊስ ሁላችሁም እዩት። ይሄ እዚህ ጋር ማርያም ይላል። ይኸው ማርያም በመጽሐፍ ቅዱሳችን ውስጥ 7 ማርያሞች አሉ። ይሰማችኋል ሁላችሁ? በመጽሐፍ ቅዱሳችን ውስጥ 7 ማርያሞች አሉ። ይኸው 7 ማርያሞች። እሺ አንደኛዋ ማርያም የሙሴ እህት ማርያም ነች። ይኸው አንደኛዋ ማርያም ማነች? የሙሴ እህት ማርያም። እሺ ሁለተኛዋ ማርያም ደግሞ የዮቴር ልጅ የእዝራ የልጅ ልጅ የሆነችው ማርያም ሁለተኛዋ ማርያም። እሺ ሶስተኛዋ ማርያም ቅድስት ድንግል ዩሲ ተከታተሉላችሁ የጌታችን የኢየሱስ ክርስቶስ እናት ነች። ሶስተኛዋ እመቤታችን ቅድስት ድንግል ማርያም በዚህ ስም የተጠራችው ሶስተኛዋ ማርያም ቅድስት ድንግል የሆነችው የጌታ የኢየሱስ ክርስቶስ እናት ነች። እሺ እንቀጥል። እሺ ሶስተኛ የጌታችን ኢየሱስ ክርስቶስ እናት። መልካም። አራተኛዋ ማርያም ደግሞ የማርታና የአልዓዛር እህት ማርያም ነች። አራተኛዋ ማርያም የማርታና የአልዓዛር እህት ማርያም ነች። እሺ አምስተኛዋ ማርያም ማርያም መግደላዊት ነች። ኦኬ ማርያም መግደላዊት። ስድስተኛዋ ማርያም ደግሞ እዚህ ጋር ይታያችኋል። የታናሹ የያዕቆብና የዮሳም እናት። ኦኬ እርሷም ለክርስቶስ ስቅለት መቃብር ምስክር ነበረች። ይኸው ማርቆስ 15 ከ40-17 ገልጦ መመልከት ይቻላል። የያዕቆብ የነ ዮሳ እናት ተብላ የተጠራችው ማርያም ሌላኛይቱ ማርያም ነች። ስድስተኛዋ ማርያም። ሶስተኛዋ ማርያም ማን ነበረች ብለናል ተወዳጆች? ይኸው እዚህ ጋር ያስቀምጥላችኋል። ማርያም ቅድስት ድንግል የጌታችን የኢየሱስ ክርስቶስ እናት። ይሲ የጌታ የኢየሱስ ክርስቶስ እናት ብቻ ነች ሶስተኛዋ ማርያም። ኦኬ እዚህ ጋር 6ኛ ደረጃ ላይ ስንደርስ ስድስተኛዋ ማርያም የታናሹ ያዕቆብ የዮሳ እናት ተብላ የተጠራችው ማርያም ነች። 7ኛ
የቀሌዮጳ ሚስት ማርያም ጌታ በተሰቀለ ጊዜ ከመስቀሉ አጠገብ ቆማ ነበር። ዮሐንስ 19:25 ላይ ገልጣችሁ መመልከት ትችላላችሁ። ሁላችሁም የቀሌዮጳ ሚስት ተብላ የተጠራችው ማርያም ነች። ስምንተኛ ደግሞ ማርያም የማርቆስ እናት፣ ማርያም የማርቆስ እናት። በመጽሐፍ ቅዱሳችን ላይ ማርያም በሚል ስም የተጠሩት እነዚህ ናቸው። የነ ያዕቆብ የነ ዩሳ እናት የጌታችን የኢየሱስ ክርስቶስ እናት ድንግል ማርያም ነች ወይ? አይደለች የሚል የለም። ይሄ ኦርቶዶክስም ፕሮቴስታንትም ካቶሊክም ሁሉም በአንድነት ያሳተሙት የመጽሐፍ ቅዱስ መዝገበ ቃላት ነው። ማንም እንደፈለገ እንዳይፈራገጥ ማለት ነው። በዚህ የመጽሐፍ ቅዱስ መዝገበ ቃላት ላይ ስንት ማርያሞች ተመለከትን? 8 ማርያሞችን ተመለከትን። እሺ የነ ያዕቆብ የነ ዩሳ እናት የክርስቶስ እናት ድንግል ማርያም ነች ወይ? አይደለችም። ይኸው እዚህ ክፍል ላይ የክርስቶስ እናት ተብላ የተጠራችው የክርስቶስ እናት ተብላ የተጠራችው ማርያም ይኸው እዚህ ጋር በሶስተኛ ላይ አንደኛ ማናት ብለናል? የሙሴ እህት ማርያም፣ ሁለተኛ ማርያም የዮቴር የልጅ ልጅ፣ ሶስተኛ ማርያም ቅድስት ድንግል የጌታችን ኢየሱስ ክርስቶስ እናት። እሺ አራተኛ ማርያም የማርታና ያላዘር እህት፣ አምስተኛ ማርያም መቅደላዊት፣ ከዛ ስድስተኛ ማርያም የታናሹ ያዕቆብ የዩሳም እናት፣ ሰባተኛ ማርያም የቀሌዮጳ ሚስት፣ የቀሌዮጳ ሚስት ማርያም ተብላ ተጠርታለች። ስምንተኛ ማርያም የማርቆስ እናት። የነ ያዕቆብ የነ ዩሳ እናት ተብላ የተጠራችው ይኸው እዚህ ጋር ሌላኛይቱ ማርያም ነች እንጂ የጌታችን የክርስቶስ እናት ድንግል ማርያም አይደለችም። እነዚህ እነ ያዕቆብ እና ዩሳ ደግሞ የጌታችን የኢየሱስ ክርስቶስ ወንድሞች ተብለው ተጠርተዋል ወይ? አዎ ተጠርተዋል። የጌታችን የኢየሱስ ክርስቶስ ወንድሞች ተብለው ተጠርተዋል። ተወዳጆች፣ አዎ በሚገባ ተጠርተዋል። የጌታ ኢየሱስ ክርስቶስ ወንድሞች ተብለው የተጠሩት ግን ከእመቤታችን ከቅድስት ድንግል ማርያም በስጋ የተወለዱ ሆነው ሳይሆን በማቴዎስ ወንጌል ምዕራፍ 12 ከቁጥር 50 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሎ እንደተናገረ የአባቱን ፈቃድ የሚፈጽሙ የጌታችን ኢየሱስ ክርስቶስ ሐዋርያት በአጠቃላይ ወንድሞቹ ተብሎ ተጠርተዋል። ይሄ ምንም ግራ የሚያጋባ ነገር አይደለም። ሰው እመቤታችን ቅድስት ድንግል ማርያም ሌሎች ልጆች አሏት የሏትም? በአዲሱ መደበኛ ትርጉም ምን ያክል እንደተሳለቁ ደግሞ ላሳያችሁ። ስለ እመቤታችን ስለ ቅድስት ድንግል ማርያም ዘላለማዊ ድንግልና ሲነሳ መቼም ትንቢተ ሕዝቅኤል የሚረሳ የመጽሐፍ ቅዱስ ክፍል አይደለም። ተወዳጆች እንደምታውቁት በእመቤታችን በቅድስት ድንግል ማርያም ላይ ፕሮቴስታንቱ ቤት ትንሽ አንዳንድ ስሁት የሆኑ ነገሮች ይቀመጣሉ። አይዶን ነው ከምን አንጻር እንደሆነ እንደዚህ አይነት ነገሮች ፕሮቴስታንት ወንድሞቻችን አይታችሁ እንግዲህ የተወሰኑ ውይይቶች ቢደረጉባቸው መልካም ነው ባይ ነኝ። ለማሳየት ያክል ግን ላሳያችሁ። እሺ አሁንም ካሜራ የላዙር። ኦኬ እሺ ይሄ የምታዩት አዲስ መደበኛ ትርጉም ነው። ይሄ የፕሮቴስታንት ወንድሞቻችን አዲሱ መደበኛ ትርጉም መጽሐፍ ቅዱስ ነው። እሺ እዚህ ክፍል ላይ ይታያችኋል አይደል? ትንቢተ ሕዝቅኤል ምዕራፍ 44 ቁጥር 1 ነው። ከዚያም ያ ሰው ለምስራቅ ትይዩ ወደ ሆነው በሶች ወዳለው ወደ መቅደሱ በር መልሶ አመጣኝ፣ ተዘግቶም ነበር። እግዚአብሔርም እንዲህ አለኝ፣ ይህ በር እንደተዘጋ ይኖራል፣ መከፈት የለበትም፣ ማንም አይገባበትም፣ የእስራኤል አምላክ እግዚአብሔር ገብቶበታልና። ተዘግቶ ምን ይላል? ይኖራል። ይህ ክፍል እንደምታውቁት ተወዳጆች የተናገረው ስለ እመቤታችን ስለ ቅድስት ድንግል ማርያም ማኅፀን ነው። እግዚአብሔር ብቻ የገባበት ከእግዚአብሔርን በቀር ማንም ያልወጣበት ብቸኛው በር የእመቤታችን የቅድስት ድንግል ማርያም ማኅፀን ነው። ፕሮቴስታንት እህት ወንድሞቻችን ይህንን ሀሳብ ከድንግል ማርያም ጋር ተገናኝቶ እንዳይወራ ብለው በምን መልኩ እንደተረጎሙት ፕሊስ አንድ ጊዜ ተመልከቱ። እሺ እንደዚህ ይላል። ይኸው እንደተዘጋ ይኖራል የሚለውን ሀሳብ ለዚህ የተሰጠው ምክንያት እግዚአብሔር በምስራቅ በር ስለገባና ስፍራውንም ቅዱስ ስላደረገው ነው። ሌላው ምክንያት ሊሆን የሚችለው ደግሞ እንደ በፊቱ እግዚአብሔር መቅደሱን ትቶ ስለማይወጣ ለፀሐይ የሚደረገው አምልኮ ሊከናወን ስለማይችል ነው። ዛሬ ወርቃማው በር ተብሎ በሚጠራው የምስራቁ በር አካባቢ በሙስሊሞች የተቀደሰ ስፍራ ነው። እንግዲህ ስለዚህኛው ሀሳብ ነው እያብራራ ያለው። ይህ በኢየሩሳሌም የሚገኘው በር ምን ብሏል አለ? እዚህ ጋር ይታያችኋል። ሁላችሁም ይዩት ፕሊስ በደንብ። ምን ይላል አለ? እዚህ ጋር ፕሊስ በደንብ ይዩት። ታሽጓል። እኔ ከዚህ በላይ እኔ ቀልድ በነገራችን ላይ የለም። ይኸው ያ በር ምን ብሏል? ታሽጓል። ነብዩ ሕዝቅኤል በትንቢት ቃል እየተናገረ ያለው እያሉ ነው እዚህ ጋር ያሉት ሰዎች ስለታሸገ በር ነው። በጣም ነው ፈገግ የሚያስብለው። በር እኮ ከመታሸጉ በፊት ሰው ይገባበታል።
ሰው ገብቶ የተሰራ ቦታ የተሰራ ህንፃ ነው በነገራችን ላይ ዳግም ከእንደገና የሚታሸገውና እኔ በምን መልኩ እንዴት አድርገው እንደሆነ አላቅም። ነብዩ ሕዝቅኤል እዚህ ጋር በራእይ የተመለከተው በትንቢት ቃል የተናገረው ሐሳብ ስለታሸገ በር ነው እያወራ ያለው እያሉ ነው። እዚህ ክፍል ላይ ግን ሁላችሁም በደንብ ልብ ብላችሁ ተመልከቱ። ያ ሰው ለምስራቅ ትይዩ ወደ ሆነው በስተውጭ ወዳለው ወደ መቅደሱ በር መልሶ አመጣኝ። እመቤታችን ምስራቅ ተብላ ትጠራለች። ምክንያቱም የጽድቅ ፀሐይ የተገኘባት የብርሃን ጮራ የፈነጠቀባት ንጽሕት ድንግል ስለሆነች ምስራቅ ተብላ ትጠራለች አይደለ? ሰማይ ተብላ ትጠራለች። አንቲ ውእቱ ሰማይ አይደለ? አንቺ ሰማይ ነሽ። ልጅሽ ደግሞ ምንድነው ብለው ያወድሳታል አባቶቻችን? ፀሐይ ነው ብለው ያወድሳታል። ፀሐይ የሆነ እውነተኛ ብርሃን የሆነው ክርስቶስ የተገኘባት ስለሆነች እመቤታችን ቅድስት ድንግል ማርያም ምስራቅ ተብላ ብዙ ጊዜ በተደጋጋሚ በቅዱሳን አባቶቻችን ትጠራለች። ነብዩ ሕዝቅኤልም በትንቢት ቃል እዚህ ጋር ለምስራቅ ትይዩ ወደ ሆነው በስተውጭ ወዳለው ወደ መቅደሱ በር መልሶ አመጣኝ ካለ በኋላ ምን ብሎ ነበር ይላል ተወዳጆች? ተዘግቶም ነበር። ከዛስ እግዚአብሔር እንዲህ አለኝ ይህ በር እንደተዘጋ ይኖራል። ኦኬ፣ እንደተዘጋ ይኖራል፣ መከፈትም የለበትም። ማንም ምን አይለበትም? አይገባበትም። ማንም አይገባበትም። ለምን? የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶም ይኖራል። እግዚአብሔር ብቻ የገባበት ብቸኛው መቅደስ የእመቤታችን የቅድስት ድንግል ማርያም ማህፀን ነው። እርሱ ብቻ የወጣበት ብቸኛው በር የእመቤታችን የቅድስት ድንግል ማርያም ማህፀን ነው። እንደተዘጋ ገብቶ እንደተዘጋ የወጣበት ብቸኛው በር የእመቤታችን የቅድስት ድንግል ማርያም ማህፀን ነው። ተዘግቶም ይኖራል። የእውቀት ጥግ እዚህ ጋር አመጡና ኦኬ፣ ይህን ሀሳብ ሲተረጉሙት ምን ብሎ አስቀመጡ? ዛሬ ወርቃማው በር ተብሎ የሚጠራው የምስራቁ በር አካባቢ በሙስሊሞች የተቀደሰ ስፍራ ነው። ይህ በኢየሩሳሌም የሚገኘው በር ደግሞ ምን ብሏል? እዚህ ጋር ታሽጓል። አብዛኞቹ ቸርቾቻቸውን የሚከፍቱት በላይሰንስ ስለሆነ ላይሰንስ ደግሞ እንደሰጠ ሁሉ ተነጥቆ ስለሚታሸግ ብዙ ጊዜ በአይኖቻቸውና በአይምሯቸው የሚመጣው መታሸግ ነው። እና በጣም ይሄ በጣም ዊርድ ነው ጋይስ፣ በጣም ዊርድ ነው። እኔ ፕሮቴስታንት ነኝ መጽሐፍ ቅዱስን አውቃለሁ ምናምንና መጽሐፍ ቅዱስን ስተረጉሞ ይሄ የሚኖረው ስለታሸገ በር ነው ካልክ ብራዘር፣ ይሄ ማለት አይነ ጥላ አለብህ ነው የምለው። እኔ ግራ ነው የሚያጋባው እንደዚህ ነገር። ኦኬ፣ ስለ እመቤታችን ስለ ቅድስት ድንግል ማርያም ሌላም የሸመጠጡትን ሌላም ክፍል ደግሞ ላሳያችሁ። ሌላም ትንሽ አላደለ እንደው ዊርድ የሆነ ሀሳብ የተናገሩባቸውን አንዳንድ ሀሳቦችን ላሳያችሁ። እሺ፣ እዚህ ጋር የምትመለከቱት ትንቢተ ኢሳይያስ ነው። ይኸው ምዕራፍ 7 ቁጥር 14 ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ኦኬ፣ ይህች ሴት ማናት? እስኪ ፕሮቴስታንትም ኦርቶዶክስም የሆናችሁ ሰዎች ኮሜንት ሴክሽን ላይ ያስቀምጡልኝ። ስለዚህ ጌታ ራሱ ምልክት ይሰጣችኋል ተብሎ ትንቢት የተነገረላት፣ እነሆ ድንግል ትጸንሳለች የተባለላት፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ተብሎ ትንቢት የተነገረላት ሴት ማናት? ገስ እያስገቡ አንድ ጊዜ ከምዝግ እዛው ኮሜንት ሴክሽን ላይ ፕሮቴስታንቶችም አስቀምጡልኝ። ይህች ሴት ማነች? ነቢዩ ኢሳይያስ በትንቢት ቃል ስለዚህ ጌታ ራሱ ምልክት ይሰጣችኋል ብሎ የመሰከረላት የተናገረላት፣ እነሆ ድንግል ብሎ ይጠራት። እነሆ ማን ብሎ ይጠራት? ድንግል ብሎ ይጠራት። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ተብሎ ትንቢት የተነገረላት ይቺ ሴት ማነች? እመቤታችን ቅድስት ድንግል ማርያም። መልካም፣ ብዙ ሰዓት መውሰድ አያስፈልግም። እሺ፣ ይኸው እዚህ ጋር በህዳጎቻቸው ላይ ደግሞ ምን ብሎ እንዳስቀመጡ ተመልከቱ። በአዲሱ መደበኛ ትርጉም 7:14 ይኸው ድንግል ይላል። ድንግል በደንብ ቀረብ ላድርግላችሁ እንዲታያችሁ። ድንግል የኢሳይያስ የመጀመሪያ ሚስቱ ሻርያሱብን ከወለደች በኋላ የሞተች ይመስላል። የመጀመሪያ ሚስቱ ልትሆን ትችላለች አለና እሷ የሞተች ይመስላል። እሺ፣ ከዛስ ስለዚህ ሁለተኛ ሚስቱ ልትሆን የታጨችው ልጃገረድ የሚያመለክት ሊሆን ይችላል። እየሰማችሁ ነው? የኢሳይያስ የመጀመሪያ ሚስቱ ስለሞተች ሁለተኛ ሚስቱ
ሆና ታሽታ ልታገባው የተዘጋጀችው ልጃገረድ የሚያመለክት ሊሆን ይችላል። በዘፍጥረት 24:43 ላይ ልታገባ የደረሰች ልጃገረድ በተመሳሳይ የዕብራይስጥ ቃል ተጠቅሳለች። እዚህ ላይ የተጠቀሰችው ሴት የድንግል ማርያም ምሳሌ እንደሆነች ያረጋግጥልናል። ድንግል በጣም ስልክ ገብቶብኝ ነው። ኦኬ እዚህ ላይ የተጠቀሰችው ሴት የድንግል ማርያም ምሳሌ እንደሆነች ያረጋግጥልናል አለ እንጂ ድንግል ማርያም ነች አይልም፣ ምሳሌ። ስለዚህ ምሳሌዋ ማነች እያለ ነው? የነብዩ ኢሳያስ ሁለተኛዋ ሚስት። እሺ ከዛ አማኑኤል እግዚአብሔር ከኛ ጋር ነው የሚለው ስም አካዝ በጠላት በተከበበ ጊዜ እግዚአብሔር ከከበበው እንደሚወጣው ተስፋ የሚሰጥ ቃል ነው ይልና እዚህ ጋር ይመጣል። ሁላችሁ ተመልከቱ። አሁን የአማኑኤልን ደግሞ ትርጉም ተመልከቱ። ይሄ አሁን ትርጉም በስለሺ ይባላል። እኔ ድሮ አሁን እንግዲህ ህንድ ፊልም ምናምን ስታዩ ታስታውሳላችሁ አይደል? ትርጉም በነቃሲ ትርጉም በስለሺ ምናምን ነበረ። አንዳንዴ የህንድ ፊልሙን ዝም ብለው ደስ እንዳላቸው ይተረጉሙት ነበረ። ሁላችሁም ፕሊዝ ትርጉም በስለሺ እያላችሁ ጻፉ። አማኑኤል የሚለውን ሲያስቀምጡ ይኸውላችሁ አማኑኤል የሚለው ስም እሺ በስምንት አሰል ላይ እንደገና ተጽፎ እናገኘዋለን ይልና የማህር ሻላል ሃሽባዝ ሌላ ስምም ሊሆን ይችላል። የኢሳያስ ልጅ የማህር ሻላል ባዝ ሌላኛው ስምም ሊሆን ይችላል። በሊሆን ይችላል ምናምን ሳይሆን አይቀርም ሊሆን ይችላል። እንዲህ ሆኖ በዚህ ወጥቶ በዚህ ገብቶ ይልና የሚናገሩት ሐሳብ ግን ፈጽሞ ከመጽሐፍ ቅዱስ እውነት የራቀ አማኑኤል የሚለው የነብዩ የኢሳያስ የልጁ ስም ሳይሆን አይቀርም የሚል ሐሳብን ያስቀመጡት እዚህ ላይ ትንቢተ ኢሳያስ ምዕራፍ 7 ከቁጥር 14 ላይ አዲስ መደበኛ ትርጉም ያላችሁ ፕሮቴስታንት ወንድሞቻችን ፕሊስ በደንብ ገልጣችሁት ይሄን ትርጉም በስለሽ የሆነ መጽሐፍ ከመቤታችን ጋር ተያይዞ ስለ እውነት በጣም ስሁት በሆነ መልኩ እየተጓዛችሁ ስለሆነ በተቻለ አቅም ፕሊስ ባካችሁ ራሳችሁን ፈትሹ። እዚህ ጋር ነብዩ ኢሳያስ ይሄ እኮ ማቴዎስ ላይ እኮ መልአኩ እኮ ትንቢት እንደተነገረ እኮ መስክሯል እኮ የማቴዎስ ወንጌል ምዕራፍ 1 ከቁጥር 22 ላይ በነቢይ እንደተነገረ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች የተባለው ይፈጸም ዘንድ ይህ ሁሉ ሆነ ይላል እኮ የእግዚአብሔር መልአክ። ይሄ ትንቢት ደግሞ ይኸው እዚህ ክፍል ላይ ነው የተጻፈው። ትንቢተ ኢሳያስ ምዕራፍ 7 ከቁጥር 14 ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። እንዲህ ተብሎ የተቀመጠውን ሐሳብ የኢሳያስ ሚስት ነች ብሎ እንደማስቀመጥ እኔ በጣም ከባድ ኪሳራ የለምና ጥንቃቄ ብታደርጉ መልካም ነው ተወዳጆች። መልካም ይሄን ሁሉ ያነሳ ነው ከምን አንጻር ነው? እመቤታችን ቅድስት ድንግል ማርያም ልጆች አሏት የሚል ሐሳብን በፕሮቴስታንቱ ቤት እየተስተጋባ ስለሆነ ነው። ባጭሩ ድንግል ማርያም ሌሎች ልጆች የሏትም። እነ ያዕቆብ እነ ዮሳ እነ ይሁዳ የሌላኛይቱ ማርያም ልጆች እንደሆኑ በመጽሐፍ ቅዱስ መዝገበ ቃላት ላይ ገልጠና ሳይተናቸዋል። ፕላስ ደግሞ የማቴዎስ ወንጌል ምዕራፍ 13 የማርቆስ ወንጌል ምዕራፍ 6 ላይ ሁለቱም ፓርት ላይ የተጠቀሱት ንግግሮች በክርስቶስ ኢየሱስ የማያምኑ ሰዎች የተናገሯቸው ንግግሮች ናቸው። የተናገሯቸው ለንቀትና ለምጸትም ኦኬ ለክርስቶስ ካላቸው ንቀት የተነሳ ነው የተናገሩት። እኛ የማርያም ልጅ ስንለው ጌታችንን እና እነሱ የማርያም ልጅ ሲሉት እንለያያለን። እኛ በክርስቶስ ስለምናምን የማርያም ልጅ ስንል ኦኬ ምን እያለን ነው? ያለ ዘራ በሲ ከገብረ መንፈስ ቅዱስ ከእርሱ የተወለደ መሆኑን እያመንን ነው። እነሱ የማርያም ልጅ ሲሉ ግን በሩካቤ ስጋ ከእሱ የተወለደ ነው ብለው በመታበይ በጣም በመጸት ቃል ነው እንደዛ ብለው የሚናገሩት እና ማቴዎስም ማርቆስም በወንጌላቸው እነዚህ ሰዎች እንዲህ በማለታቸው ምን አሉበት ይላል? ተሰናከሉበት ይላል። እና በየትኛውም የመጽሐፍ ቅዱስ ሐሳብ ላይ ድንግል ማርያም ሌሎች ልጆች አሏት የሚል ሐሳብ የለም 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 የለም። ፕሮቴስታንቶች ወንድሞች በዚህ ልክ እንዳትታለሉ። ሌላው ደግሞ በመቀጠል እኔ አንድ ሐሳብ ብቻ እንድትረዱኝ ይፈልጋለሁ። በእውነት ተወዳጆች እነ ጴጥሮስ እነ ጳውሎስ የቀደመ ማንነታቸውን ትተዋል። ክርስቶስ ልባቸውን አንድ ጊዜ ነክቶት፣ ጳውሎስ አሳዳጅ ነበር እና ክርስቶስ አንድ ጊዜ ልቡን ነካው። እስከ ሞት ድረስ ክርስቶስን ተከተለው። እስከ ሞት ድረስ ዓለምን ንቆ ዓለምም ንቀው እስከ ሞት ድረስ ክርስቶስን ተከተለው። እነ ማርያም መቅደላዊት የቀድሞ ህይወታቸው ሌላ ነበር። ክርስቶስ አንድ ጊዜ ልባቸውን ከነከው በኋላ ግን እስከ ሞት ድረስ ክርስቶስን ተከትለውታል። እነ ማርያም ዘናይን የቀድሞ ህይወታቸው በጣም የሴሰኝነት ህይወት ነበር። ክርስቶስ ልባቸውን አንድ ጊዜ ከነከው በኋላ ግን እስከ ፍጻሜው ተከትለውታል። ጋይስ ድንግል ማርያም ክርስቶስ እንደ ሌሎች ቅዱሳን ልቧን ነካ እያለን አይደለም፣ ክርስቶስን ወልደዋለች እያለን።
ክርስቶስን የወለደች እናት ኦኬ በማህፀኗ ሰማያዊ የሆነው መለኮት የተከናወነ ባት ጌታ ከእንደገና ክርስቶስን ከወለደች በኋላ ስጋዊ ፍትወት አማራት ማለት አይከብድም ተወዳጆች? እነ ጴጥሮስ የቀደመ ማንነታቸውን ረሱ እያለን እኮ ረሱት። እነ ማርያም መቅደላዊት በመሴሰን በሰዎች ፊት ይከሰሱ የነበሩ እህቶች፣ እነዛ ቅዱሳን እናቶች በአጠቃላይ ክርስቶስ አንድ ጊዜ ልባቸውን ከነካ በኋላ ዓለምን በአጠቃላይ ረሷት። ዓለምን ረሷት። ክርስቶስ አንድ ጊዜ ልባቸውን ነክቶ፣ ቅድስት ድንግል ማርያም ግን ሰማይን ያለ ባላ ምድርን ያለ ካስማ ያጸናው የአምላኮች አምላክ የጌቶች ጌታ የንጉሶች ንጉስ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን በማህፀኗ 9 ወር ከ5 ቀን ይዛ በእጆቿ ታቀፋ ክርስቶስ ኢየሱስን ወልደዋለች እያለን ነው። መለኮት በማህፀኗ የተከናወነባት እናት ከእንደገና ዳግም ስጋዊ ፍትወት ወደ ኋላ ዞር ብላ ተመልክታለች። እንዴት? በጌታ በኢየሱስ በጣም እንዲህ አይነቱ ነገር ተወዳጆች በሁለንተናዋ እኮ እሷ ንጽሕት ነች። ልክ በቅዳሴያችን እንደምንለው ተውቦ ምሕረት ለሚካኤል ወብስራት ለገብርኤል ወሀብተ ሰማያት ለማርያም ድንግል። ይህንን እኛ አይደለም እየደረስነው። በነገራችን ላይ መጽሐፍ ቅዱስ ነው የሚናገረው። የሉቃስ ወንጌል ምዕራፍ 1 ከቁጥር 29 ጀምሮ ስትመለከቱ ብስራተ የመልአክ ቅዱስ ገብርኤል በፊቷ ቆሞ ጸጋን የተመላሽ ወይ ደስ ይበልሽ፣ አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው አላት። እንዲህ ያለን ምስጋና ከፍጡራን ወገን ቅዱስ ገብርኤል ሲናገረው እንስማ እንጂ የቃሉ ባለቤት ማን ነው ተወዳጆች? የቃሉ ባለቤት አምላካችን እግዚአብሔር ነው። በእግዚአብሔር አንደበት የተመሰገነች ብቸኛዋ እናት ነች ድንግል ማርያም። መለኮት በማህፀኗ የተከናወነባት ይህች ቅድስት እናት ክርስቶስን ከወለደች በኋላ ከእንደገና ወደ ኋላ ዞር ብላ ስጋዊ ፍትወት አምራቷል። እንዴት? እኔ በየትኛው አይምሮአችሁ እንደታዘዘላችሁ ነው ያላቅ። ኦኬ በጣም 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 ጥንቃቄ ይሻል። ምክንያቱም ሌሎች ቅዱሳን ስለ ክርስቶስ ብለው ዓለምን ረሱ እያለን እኮ ነው። ልክ ቅዱስ ኤፍሬም እንዳለው በውዳሴ ማርያም ላይ ሰማዕታት በእውነት የዚችን ዓለም ጣም ናቁ፣ ደማቸውን ስለ ክርስቶስ አፈሰሱ፣ ስለ መንግሥተ ሰማያት ብለው መራራ ሞትን ታገሱ እንዳለላቸው ቅዱሳን ክርስቶስ ልባቸውን አንዴ ከነካ በኋላ ወደኋላ ዞር ብሎ አይመለከቱም። በቃ ወደኋላ ዞር ብሎ አይመለከቱም። ክርስቶስ መልካም የቅድስና መዓዛ አለውና ያንን የቅድስና መዓዛን እያሸተቱ ክርስቶስን ወደፊት ይከተላሉ። ወደኋላ ደሎጥ ሚስ ዞር ብሎ አያዩም። እመቤታችን ቅድስት ድንግል ማርያም ደግሞ ከዛም ማለፋ ክርስቶስን ለመውለድ የተገባች እናት ሆና ክርስቶስን የወለደች እናት እንዴት ከእንደገና ወደ ኋላ ዞር ብላ ስጋዊ ፍትወት አማራት ይባላል? በሁለንተኗ ንጽሕት በሁለንተኗ ድንግል የሆነች እናት ጸጋን የተሞላች። ቅዱስ ጳውሎስ እኮ መንፈስ ቅዱስ አንድ ነው አለ ተወዳጆች። የመንፈስ ቅዱስ ስጦቶች ግን ልዩ ልዩ ናቸው። ለአንዳንዱ የማስተማር፣ ለአንዳንዱ የመዘመር፣ ለአንዳንዱ የመጸለይ፣ ለአንዳንዱ ድውይ የመፈወስ፣ ለአንዳንዱ ዕውር የማብራት፣ ለአንዳንዱ ትንቢት የመናገር፣ ለአንዳንዱ በልሳን የመናገር፣ ይሄን ሁሉ ጸጋ መንፈስ ቅዱስ ሰጥቷል። ለሁሉም የተለያየ ጸጋ። መንፈስ ቅዱስ ግን ስንት ነው አለ ጳውሎስ? አንድ ነው አለ። ይሄ ሁሉ የሰማይ ሀብት ግን የተሰጣት እናት ነች እኮ ድንግል ማርያም። ይህንን እኛ ከልባችን አፍልቀን አይደለም ያልነው። ኦኬ ቅዱስ ገብርኤል በፊቷ ቆሞ ሲያበስራት ምንድን ነው ያላት? ጸጋን የተመላሽ ሆይ ነው ያላት። ጸጋን እንደሱ የተሞላ ይለ ጸጋን የተመላሽ ሆይ ደስ ይበልሽ፣ አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ኦኬ ከሶስቱ ቅዱስ አንዱን ቅዱስ ልጅ ስሙንም አማኑኤል ትያለሽ አላት። ተወዳጆች ሁላችንም ክርስቲያኖች በንስሐ ሕይወት ተመላልሰን ጾምን ጸሎትን ገንዘብ አድርገን ሁላችንም እንደ ጴጥሮስ መሆን እንችላለን። በነገራችን ላይ እንደ ገብረ መንፈስ ቅዱስ መሆን ይቻላል ተወዳጆች። እንደ አቡነ ተክለ ሃይማኖት ዛሬም መሆን ይቻላል። እንደነ ጴጥሮስ ዛሬም መሆን ይቻላል። እንደነ ማቴዎስ፣ እንደነ ማርቆስ፣ እንደነ ሉቃስ፣ እንደነ ዮሐንስ ዛሬም መሆን ይቻላል። ሁሉም ክርስቲያን መሆን ይችላል። ሁሉም ክርስቲያን አሁንም ድረስ መሆን ይችላል። ዓለም እንዳለ ቢጨፈለግ ግን ማንም ድንግል ማርያምን ሊሆን አይችልም። ምክንያቱም እርሷ ብቻ ናት ክርስቶስን ለመውለድ የተገባች ናት። ክርስቶስን ለመውለድ የተገባች ይህች እናት ደግሞ ከእንደገና ስጋዊ ፍትወት አማራት እንዴት ይባላል ነው? መለኮት በማህፀኗ የተከናወነባት እናት እንዴ! ይሄ መለኮት እኮ ፍቅሩ ልባቸውን የነካቸው ቅዱሳን እንኳ ለምን ረስተዋል? መለኮት በማህፀኗ የተከናወነባት እናት
ሰማይና ምድር ተደምሮ የማይችሉትን ጌታ በእቅፎቹ የታቀፈች እናት ከእንደገና ስጋዊ ፍትወት አማራት እንዴት ይባላል ነው ተወዳጆች? እንዴት ይሄ በጣም ከባድ ነው። እና አንዳንድ ጊዜ ዝም ብለን እንደው የጥላቻ ቃላቶችን ባንናገር ኦርቶዶክስ የሆኑ ሰዎችን እናበሳጫለን ብለን መጽሐፍ ቅዱስ ከሚናገረው ውጪ ርቀን መጽሐፍ ቅዱስ ያላለውን ሁሉ ሐሳብ ጨምረን በእመቤታችን በቅድስት ድንግል ማርያም ላይ የጥላቻን ቃል ባንናገር መልካም ነው። ክብር ምስጋና ለስም አጠራሩ ይሁን። እናታችን ቅድስት ድንግል ማርያምን በእውነት ይህን ሁሉ ጸጋ ይህን ሁሉ ክብር የሰጣት እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እኛ ኦርቶዶክሳውያን እንደ ፓርላማ ተሰብስበን አጨብጭበን ያጸደቅንላት ክብርና ጸጋ የለም። ጸጋን የተመላሹ የተባለችው በእግዚአብሔር አንደበት ነው። ከፍጡራን ወገን ገብርኤል ሲናገረው እንስማ እንጂ የቃሉ ባለቤት ማን ነው ብለናል? አምላካችን እግዚአብሔር። ምክንያቱም መላእክት የላኪያቸውን ቃል ነው የሚናገሩት። ሉቃስ ወንጌል ላይ ምክንያት የሆናችሁ አንድ ነገር እንድትረዱ ልንገራችሁ። የሉቃስ ወንጌል ሲጀምር ስለ ካህኑ ዘካርያስና ስለ ቅድስት ኤልሳቤጥ የተናገረ ይጀምራል እና ገብርኤል ወደ ካህኑ ዘካርያስ ሰላከ። ልጅ እንደሚወልድ ሲነግረው ካህኑ ዘካርያስ ባለቤቴ ኤልሳቤጥ አርጅታለች፣ እኔም ደግሞ ደክም ያለው፣ ስለዚህ ከዚህ በኋላ እንዴት ልጅን እንወልዳለን? የመውለጃ ጊዜ እሷም አልፏል ባለ ጊዜ ገብርኤል በፊቱ ተቆጣ። እኔ በእግዚአብሔር ፊት የምቆም መልአክ ሆኜ ሳለ ነገሬን አላመንክምና እስከዛው ድረስ ዲዳ ሆነህ ትኖራለህ አለ። ይሄው መልአክ በራሱ ደግሞ ወደ ቅድስት ድንግል ማርያም ተልኳል። ተወዳጆች ወደዚህ ቅድስት እናት ከተላከ በኋላ ከሶስቱ ቅዱስ አንዱ ቅዱስ ወልጃለች ስሙንም ኢየሱስ ሲዋለሽ ብሎ ከነገራት ካበሰራት በኋላ ጸጋን የተመላሽ ካላት በኋላ ሰላምታን ከሰጣት በኋላ እመቤታችን ቅድስት ድንግል ማርያም እኔ ወንድ ስለማላቅ ይሄ እንዴት ይሆናል ብለው ነበረ። ዘካርያስን የተቆጣ መልአክ እንዴት አልተቆጣም? ምክንያቱም የአቢ ክብራ ለማርያም እምኩሉም ቅዱሳን፣ ከሁሉም ቅዱሳን ይልቅ የማን ክብር ይበልጣል? የእመቤታችን። ምክንያቱም እርሷ ክርስቶስን ለመውለድ የተገባች ነችን። ስለዚህ መልአኩ በክብር የምትበልጠው እናት ስለሆነች በፊቱ አልተቆጣም። ዘካርያስን እንደተቆጣ እሷን አልተቆጣም። ለምንድን? ይእቲ ታቢም ኪሩቤል ወትፈደፍድም ሱራፌል እስመ ኮነት ታቦተ ለአሐዱ ዘእምቅድስት ሥላሴ። ይህች ከኪሩቤል ትበልጣለች ከሱራፌልም ትበልጣለች። ምክንያቱም ከሶስቱ ቅዱስ ለአንዱ ቅዱስ ማደሪያ ሆናለችና። እበያ ለድንግል እየተካለ ተነግሮ እንዲህ በጣም ጥንቃቄ ይሻል እባካችሁ። ብቻ እነዚህን ሀሳቦች ፕሮቴስታንት የሆናችሁ እህቶች ወንድሞች ኮሌክት አድርጉና ከመጽሐፍ ቅዱስ መዝገበ ቃላት ከመጽሐፍ ቅዱስ ማወታተር ያነሳናቸውን ሀሳቦች በአጠቃላይ ልብ ብላችሁ ተመልከቱና ሌላ ጊዜ በደንብ አድርገን እናወራለን። ተወዳጆች ቅዳሜ ከምሽቱ 3 ሰዓት ላይ ሁሉም ፕሮቴስታንት የሆኑ እህት ወንድሞቻችን በአጠቃላይ ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው የሚሉት በአጠቃላይ መጥተው በመጽሐፍ ቅዱስ ማስረጃ ከኛ ጋር እንዲወያዩ ጥሪ ያቀርበናል። በሁሉም ጥያቄዎች ዙሪያ እንዲዘጋጁ እንዲያነቡም ጭምር ጊዜ ሰጥተናቸዋል እና ነገ ምሽት 3 ሰዓት ላይ በደንብ አድርገን በዚህ ሀሳብ እንገባለን። ሁላችሁም የተሰራው ቪዲዮ እየገባችሁ ዋናዎቻችሁን ጥሯቸው እያላችሁ መልእክቱን አስቀምጡላቸው። ፕሮቴስታንት ወንድሞቻችን በክርስቶስ ፍቅር እንወዳችኋለን እና ቅዳሜ ማታ ከምሽቱ 3 ሰዓት እንዳትቀሩ። ወደ ሌሎች እህቶች ወንድሞቼ ድል ከመስጠት በፊት መጨረሻ ሀሳብ ልንገራችሁ። እኔ ተወዳጆች እንደምታውቁት ግንቦት ላይ ወደ ወላይታ ሀገረ ስብከት እንጓዛለን እና ወደዚህ ሀገረ ስብከት ጉዞን ለማድረግ እንግዲህ የተወሰኑ ነገሮች ይቀሩናል። ደጋግበን እንዳልናችሁ 350 ሺህ ብር ያክል እንደጎደለ ነገረናችሁ ነበረ። 50 ሺህ ብሩን እግዚአብሔር ይመስገን እጅግ በጣም የምንወዳቸው 2 እህቶች በውስጥ መስመር መልእክት አስቀምጠውልን ገቢ አድርገው ገንዘብ 50 ሺህ ብሩን መሙላት ችለናል። አሁን ላይ የሚቀረን 300 ሺህ ብር ነው። በወላይታ ሀገረ ስብከት ብፁዕ አባታችን አቡነ ይስሐቅ በሚመሩት ሀገረ ስብከት ማለት ነው ለአብነት ትምህርት ቤቱ የንዋያት ማሟያውን ዘንድ የተለያዩ ንዋያት እየተገዙ ነው። አሁን የቀረን በጣም ጥቂት ነገር ነው። የቀረን 300 ሺህ ብር ብቻ ነው። ስለዚህ በቻላችሁት አቅም የሚሰጥ በልግስና ይስጥ ይላል የሮሜ መጽሐፍ እና በልግስና መስጠት የምትፈልጉ እህቶች ወንድሞች በዚሁ በቲክቶክ አካውንታችን በውስጥ መስመር መልእክት አስቀምጡልን። ማገዝ እንፈልጋለን እያላችሁ መልእክታችሁን አስቀምጡልን። እኛም እንመልስላችኋለን እንደ እግዚአብሔር መልካም ፈቃድ። በውስጥ መስመር መሞላት ያለባቸው ነገሮች በአጠቃላይ እናስቀምጥላችኋለን እና ፕሊስ እባካችሁን ማገዝ የምትችሉ እህቶች ወንድሞች ካላችሁ እገዛችሁን እንፈልጋለን። በዩቲዩብም ጭምር ምናልባት መልእክቱ የሚደርሳችሁ እህቶች ወንድሞች ካላችሁ ብዙ ነገሮችን የምንመልሰው በዚሁ በቲክቶክ አካውንታችን ስለሆነ መታችሁ በውስጥ መስመር ማገዝ እንፈልጋለን እያላችሁ መልእክት አስቀምጡልን። እንደ እግዚአብሔር መልካም ፈቃድ
ያው ለሁላችሁም መልስ እንሰጣለን ማለት ነው እና ከዚህ ቀደም እንደምታስታውሱት ተወዳጆች ወደዚሁ ወደ ብፁዕ አባታችን አቡነ ይስሐቅ የቅዱስ ሲኖዶስ አባልና የወላይታ ሀገረ ስብከት ሊቀ ጳጳስ ወደሆኑት ብፁዕ አባታችን ጋር ስንጓዝ ለአብነት ትምህርት ቤቱ ከዚሁ ከቲክቶክ ፕላትፎርም ላይ ከእናንተው ተሰብስቦ ማለት ነው ለአብነት ትምህርት ቤቱ ለአስቤዛ መግዣ የሚሆን ገንዘብ ልክ በዚህ መልኩ ተሰባስቦ ይዘን ሄደን ነበረ። ሁላችሁም ታስታውሳላችሁ ይመስለኛል። እና ይሄንን ገንዘብ ይዘን ሄድነው ተወዳጆች እዚሁ ቲክታክ ፕላትፎርም ላይ አሰባስበን ነው። አሁንም ደግሞ በተቻለ መጠን አሁንም ወላይታ ላይ በጣም ትልቅ ስራ እየሰሩ ያሉ አባታችን ናቸው። በአንድ ቀን ስብከት 501 ፕሮቴስታንቶችን ሰብከው ያጠመቁ አባት ናቸው። እንደምታውቁት ደቡብ ላይ በጣም ከባድ የሆነ እንቅስቃሴ አለ እና ይህንን ትልቅ እንቅስቃሴ ደግሞ ተቋቁመው በጣም ትልልቅ ስራዎችን እየሰሩ ያሉ መናኝ አባት ናቸው እና ለቤተ ክርስቲያን ደግሞ የአጥንት ጀርባ የሆነውን የአብነት ትምህርት ቤት አሁን ላይ በጣም በትልቁ አሰርተው ከኛ የሚፈልጉት ትንሽ ሆነች ነገር ነው። ያም ደግሞ ምንድነው ለአብነት ትምህርት ቤቱ ንዋያት መግዣ የሚሆኑ ገንዘቦችን ማሰባሰብ ነው እና እንደ እግዚአብሔር መልካም ፈቃድ አሁን የቀረን 300,000 ብር ብቻ ነው። ተወዳጆች ማገዝ የምትችሉ በውስጥ መስመር ፕሊዝ ማገዝ እንፈልጋለን እያላችሁ መልእክታችሁን አስቀምጡልኝ። እሺ ሁላችሁ ማገዝ እንፈልጋለን እያላችሁ መልእክት አስቀምጡልኝ። ስለምታደርጉት ነገር ሁሉ በእውነት እግዚአብሔር አምላክ ለሁላችሁም የነፍስ ዋጋ ያደርግላችሁ። አመሰግናለሁ። ታሙ ዮሐናን አስገባት ብለኝ ነበር። ሰላም ዲያቆን እንደምን ዋልክ? ሰላም ዮሐናን እንዴት ነሽ? እግዚአብሔር ይመስገን ሰላም ነኝ። እኔ አንድ ነገር ነበረ ከዛሬ 3 ቀን በፊት እንደዚሁ በገስት ስትቀላለዱ ለፈለገ ስልኩ ስለተሰበረ መገዛት ስልክ አለበት ተብሎ እንደዚሁ በመቀላለድ ላይ ስለነበር ይሄ ፖስት በአሃቲ ድንግል በሚባለው የኛ ዩቲዩብ ነው የእናንተን የወንድሞችን እንዲሁም ያሉትን ሙሉ ነገሮች የሚለቅ ዩቲዩባችን ነው አሃቲ ድንግል ዩቲዩብ እና በቀልድ በተፖስተው ፖስት ምንድን ነው የተፈጠረው ንገሩን ምን እናድርግ ብለው በውስጥ አጨናነቁ። እንደዚያ ሲያደርጉን አይ ስልኩ ተሰብሮበት ነው ብለን ምላሽ ሰጠናቸው። ምላሽ ስንሰጣቸው እሺ እናግዘው እኛ ንግዛ ብለው ምላሽ ሲሰጡን እኔም ተሙንና ልደትን በውስጥ አወራኋቸው። እኛ በቀልድ በፖስት ነው ፖስት ልጆች እንደዚህ እያሉን ነው፣ ስለዚህ ምን እናድርግ ራሱን ፈለገን እናናግረው ወይንስ ምን እናድርግ ብለን ስንላቸው ልደት ስልኩን እልክልሻለሁ ብለዋል። ያንተን ማለት ነው። በአጋጣሚ ሲደውልልህ አንደኛ ገዝተ ላይ ነበርኩ፣ ሁለተኛ ደግሞ ልታነሳለህ ስላልቻልክ በቃ ጠዋት አወራሻለሁ ብሎ መለሰልኝ። ኦኬ አልኩና ጠዋት ላይም እንደዚሁ እሱን በውስጥ ሲያጨናንቁት ወንድማችንን ምን ላይ ደረሽ ብሎ ሲለኝ ጠዋት ስደውልለት ልደትን አገኘሁት፣ አወራሁት። ልደት ምን ይሻላል ምን ላድርግ ብዬ ስለው ስልኩ ተገዝቶ ይላክ ወይንስ ብሩ በዶላር ወይም በብር ይሰባሰብ፣ በዶላር ወይም በገስት ይሰባሰብ፣ በዶላር ወይም በብር ይሰባሰብ ብዬ ስጠይቀው አይ ችግር የለም በቃ እኛ እንትን በይ ባንክ አንቺ በራስሽ አካውንት በንግድ ባንክ አሰባስቢና ያ ብር ሲሞላ እኛ ገዝተን እንሰጠዋለን ብሎ አለኝ። ይሻላል እንደዛ ስለው አዎ እንደዛ ይሻላል ችግር የለውም ይሄም መተማመን ስላለ ነው በእኔና በልደት መካከል። እሺ አልኩኝ። አንድ እህታችን 9750 ብር እኔ ጋር አስገባች። ይሄ ጉዳይ ስለተለቀቀ በእኛ ላይ አመኔታ አልመጣም እና አሃቲ ድንግል እና ይሄ ነገር አመኔታ በእኛ ላይ አልመጣም። እኛ ማንንም ለማጭበርበር አይደለም፣ ማንንም ምንም ለማድረግ አይደለም። እነሱ ራሳቸው ባመጡት ነገር ነው። ከወንድሞቻችን ትዕዛዞችም አልወጣንም። ይሄ ነገር ይደረግ ሲባል እኔ አስቀድሜ ወንድሞቼን የጠየቁት ምን እናድርግ ምን ይሁን ብለን ብዬ ምን ይሁን ምን ይደረግ ብዬ ስጠይቅ እንደዚህ አድርጊ ብለው እነሱ በሰጡኝ መሰረት ነው እንጂ የተራመድኩት እኔም በራሴ የሄድኩበት ምንም አይነት መንገድ የለም። አሃቲ ድንግል ዩቲዩባችንን በራሱ ያደረገው ምንም ነገር የለም። በዚህ ካጠፋን ደግሞ እኛ ታላቅ ይቅርታ እንጠይቃለን፣ በአሃቲ ድንግል ስም በእኔ ስም።
እሺ መልካም ጊዜ በሚያውቀው አሁን እንዲህ አይነት ነገሮችን አላደለ ያን ያክል ያው ብዙ እንትን ያሉ ነገሮች ስላልሆኑ ጉዳዩን ለምሳሌ ከልደት ጋር ያወራችሁ ሰዎች ለልደት ብትነግሩት ለኔ መንገዱ ስለማይቀር ለተመስገን ያወራችሁ ሰዎች ለኔ መንገዱ ስለማይቀር ጉዳዩን እንደዚሁ ቀለል አድርጎ ማለፉ ይቀላል እና ተወዳጆች በመጀመሪያ ለኔ ስላሰባችሁ ለኔ ስለተጨነቃችሁ በጣም 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 አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። እንዲህ አይነት አንዳንድ ጊዜ አለመግባቶች ሊፈጠሩ ይችላል። አዎ ግን በተቻለ አቅም ለሌላው ጊዜ ቢቻል ልክ እንደዚህ አይነት ጉዳዮችን በውስጥ ቢወሩ ኦኬ። ምክንያቱም አሁን ድንገት ዛሬ ላይ ለጀመረ ሰው ሌላ ነገር ነው የሚመስለው ሌላ ነገር ለምሳሌ ሰዎች ሪኮመንድ አድርጓቸው ሲቆይ ቲክታክ ጀመረን እንማር ለሚሉ ሰዎች ለምሳሌ ድንገት ሲመጡ ሌላ አዲስ ነገር ይመስላቸዋል። ዞሮ እኔ ስለ እውነት የውስጤን ልንገራችሁ አይደለ ከሁሉ በላይ እኔ እንደውም ሰዎች እዚህ ውስጥ ያላችሁ በዩቲዩብ ቻናልን በተለያየ ነገር እየተላለፈ የምትከታተሉ እህቶች ወንድሞች ማገዝ የምትፈልጉ ብታግዙኝ እኔ ደስ የሚለኝ ለወላይታ ሀገረ ስብከት ነው። ስለ እውነት ነው የምላችሁ ጌታ ምስክር እውነቴን ነው። ለእኔ የሆነ ነገር ከምታደርጉ ይልቅ እኔ ሰው ለምሳሌ የሆነ ነገር ገብሶ ቢልክልኝ ደስ ይለኛል። እኔ ቅር አይለኝም። ይሄን መጽሐፍ እዚህ ዙሪያ ያሉትን የምትመለከቷቸው እነዚህን መጽሐፍቶች በአጠቃላይ ከውጭ ድረስ በጣም ብዙ ገንዘብ አውጥቶ ያመጣል የላከልኝ አንድ በጣም ወደው ወንድሜ ነው። እነዚህን ነገሮች ልክ እንደዚህ ሰፖርት የሚያደርጉ ሰዎች ቢኖሩ እንዴ ሁሉንም ነገር ቢሟላ ለምሳሌ ለእኛ እንዲመቸን ካሜራን ቢሟላ ላፕቶፕ ምንም ቢሟላ በጣም ደስ ይለናል። ግን እንደውም ሞር እንደዚህ አንገብጋቢ ጉዳይ በወላይታ ሀገረ ስብከት ያለው ጉዳይ ስለሆነ ሞር በዛም ብታግዙ ደስ ይለኛል። ከዛ ውጭ ግን እንደዚህ አይነት ጉዳዮች ነገሌ ዮሐናን ክፋት አስበው ነው ምናምን ተብሎ ስም ተጠርቶ ስለምንም አልተወራም። የተባለው ምንድነው ድንገት ያለነ ተመስገን ያለለት እውቅና ድንገት እንደዚህ እየተለቀቀ ያለ አካውንት ስላለ በሌላ ሰው ስም ስላለ ፕሊስ እባካችሁ ጥንቃቄ ውሰዱ ለማለት ነው። ምክንያቱም ይፈጠራል አንዳንድ ጊዜ ተመልከታችሁ ከሆነ ለምሳሌ እዚሁ እኛ ጋር መጥተው ገንዘብ ሲሰባሰብ ኢቨን ለአካል ጉዳተኞች ሁሉ ሳይቀር ታስታውሳላችሁ። አንዲት ሙስሊም አንድ ልጇ በፓራላይዝድ ሙሉ ለሙሉ ፓራላይዝድ ነው። እህቷ ደግሞ በኩላሊት በሽታ ታማለች እና ሁለቱንም ለማሳከሚያ ገንዘብ አጣ እኛ ጋር ስትመጣ የግድኛው ሙስሊም መሆን የለብንም ያቺነት ለመርዳት እኛ ጋር ስትመጣ እባካችሁን እርዷት ሰፖርት አድርጓት ብለን አካውንት እንኳን ሲጻፍ ሌላ የራሳቸውን አካውንት ሲጽፉ የነበሩ ሰዎች አሉ። እና እንደዚህ ህሊና የሌላቸው ህሊናቸውን ሽጠው እየኖሩ ያሉ ሰዎች ስላሉ በተቻለ አቅም ያው ባለቤቱን ያማከለ ነገር ቢሆን ጥሩ ነው ለማለት ነው። ብቻ ሁላችሁንም ግን ወዳችኋለሁ። እግዚአብሔር ያክብርልኝ። በጣም ነው ማመሰግን ይሆናል። እናንተም በቀናነት እኛን ከማገዝ አንጻር ስለሆነ ያደረጋችሁት እግዚአብሔር ያክብርልኝ። በጣም ነው ማመሰግነው። እንግዲህ የጀመራችሁትን ከፍጻሜ ያብቃው ትላላችሁ። እሺ ግን እኔ አሁን ቅድም እንዳልኳችሁ በጣም የምፈልገው ነገር አሁን አቤት ችግር የለም። እሺ ማለት የትኑን የሚጠይቁን ማለት ነው። ምንም ችግር የለውም። እሺ በውስጥኛን ኮንታክት አድርጉኝና የምትፈልጉ እልክላችኋለሁ አካውንት። መልካም እንዳትጨነቂ ከዚህ በኋላ ዮሐንዬ ዲያቆን ግን የሆነ ውበት ነገር ይባላል ተወሱ የማርያም ልጅ የሚል አካውንት ይሰማል። አልበለውም እኔ ተወኝ በእናትህ የማርያም ልጅ ሰላም ያለው ዲያቆን እግዚአብሔር ይመስገን ይሰማል። እሺ ምን ልትይ ነበር እህት? እሺ ዲያቆን ፈለገ ያው በጣም ይቅርታ ብዙ ጊዜ አልከታተልህም፣ ግን የተቆራረጡ ቪዲዮዎችን አያለውና እኔ ኦርቶዶክስ ነኝ። ትንሽ ውስጤ የተረበሸ ነው፣ ይቅርታ። ኦርቶዶክስ ነኝ። ብዙ ልጆችን ስትመክር ስታዳምጥ እሰማለሁ፣ እንደኔ አይነት ደካሞችን ወደ ቤቱ ስትመልስና እኔ ደግሞ እዚህ ጋር ስም ኦርቶዶክስ ነኝ፣ ግን ስለ እምነቴ ምንም አላውቅም።
አታውቂሽ እንጂ እንደ ማልቀስ አይቻልም እዚህ ቤት። ማን ነው ስምሽ? ማን ነበር ስምሽ? ስሜ አዝመራ። እሺ አዙ ልበል። እህታችን አዙ ምንድን ነው መሰለሽ፣ ያው ማልቀስ ማዘን የለብሽም። እግዚአብሔርን የምትሻልብ ደስ ሊላት ይገባል። አንቺ አሁን ያው በስብቻ ነው ኦርቶዶክስ የሆንኩት እንደው ህይወቱን እፈልገዋለሁ እያልሽ ስለሆነ ይሄ ብዙ የሚያስከፋ ነገር አይደለም። አዙ ሁልጊዜ እንደዚህ አይነት ትምህርቶችን መከታተልሽ በራሱ ራሱን የቻለ ለውጦችን እያመጣ ይሄዳል እና ተወዳጅታችን አዙ በፍጹም እንዳታለቅሺ። በቻልሽው አቅም ተመስገንን ፎሎ አድርጊው፣ እኔንም ፎሎ አድርጊ እና በውስጥ መስመር መልእክቶችን አስቀምጪልን መንፈሳዊ ነገሮችን ሞር እንድናወራ ማለት ነው። ከዛ በተጨማሪ ደግሞ ምናልባት ክርስቲያኖች መንፈሳዊ የሆነ ህይወታችሁ ላይ ለውጥ እንዲመጣ የምትፈልጉ ከሆነ በጣም በቤተክርስቲያናችን በጣም ብዙ ቅዱሳን ስለ ክርስቶስ እስከምን ድረስ እንደተጋደሉ እንደው ብታነቡ እንደው ወይም ደግሞ ሌሎች ሰዎች በዛ ሀሳቦች ላይ የተወሰኑ ነገሮችን ሲናገሩ ብታደምጡ መልካም ነው። ምክንያቱም አንዳንድ ጊዜ የራሳችሁን እንድትፈትሹ ያደርጋችኋል። ኦኬ እነ ጴጥሮስ እነ ጳውሎስ እነ ሉቃስ እነ ማርቆስ እነ ዮሐንስ እነ ፊልጶስ እነ ቶማስም ጭምር ስለ ክርስቶስ ይሄን ያክል ዋጋ ከከፈሉ እኔስ ምን እያደረግኩ ነው የሚለውን ነገር እንድትመለከቱ ያደርጋችኋል። ወጣት የሆናችሁ እህቶች የቅድስት አርሴማን ገድል ስታነቡ ቅድስት አርሴማ በወጣትነቷ ዘመን የጎልማሳን ሽንገላ ሳትሻ የመኳንንቱን የነገስታቱን የንዋይ የተለያዩ ነገሮችን የፍትወት ሁሉ ፈተኖችን በአጠቃላይ ተቋቁማ ራሷን ለክርስቶስ ኢየሱስ ሙሽራ ማድረጓን ስትመለከቱ ራሳችሁን እንድትፈትሹ ያደርጋችኋል። በዚህ ዘመን እህቶች መልክ ሲሰጣቸው ቆንጆ ሲሆኑ ሰውነታቸው ቅርጻቸው መልካም ሲሆን ምንድነው የሚያስቡት? እንዴት አድርገው ሀብታም የሆነን ባል እንደሚያገቡ ነው። ታውቃላችሁ? ኢንቴንሽናሊ ለእንደዚህ አይነት ኬዝ ብለው የሚኖሩ ሰዎች አሉ። በእውነት እግዚአብሔር አምላክ ይድረስላቸው። ሁለንተናቸው ያማረ ሲሆን አፈጣጠራቸው መልካም ሲሆን ሁሉን ነገር ለክርስቶስ ከማስገዛት ይልቅ ካልኩሌት አድርገው እንዴት አድርጌ ቪዲዮ ሰርቼ እንዴት አድርጌ ፎቶ ተነስቼ እንዴት አድርጌ ኢንስታግራም ላይ ለቅቄ እንዴት ሀብታም የሆኑ ወንዶችን አቴንሽን ልስረቅ የሚለውን ሀሳብ ብቻ የሚያስቡ ሰዎች አሉ። እና ለእንደዚህ አይነት በስንፍና ለተሞላች ዓለም የነ ቅድስት አርሴማ ታሪክ እጅግ በጣም ያስተምራል ማለት ነው። በወጣቶችም ደግሞ ልክ እንደዛው የነ ገብረ ክርስቶስ ታሪክ ገና ከ15 ዓመቱ ጀምሮ ስጋዊ ፍትወትን ከርቶ ስለ ክርስቶስ ኢየሱስ ዓለምን የናቀ መንፈሳዊ ጀግና ነው ገብረ ክርስቶስ። በዚህ ዘመን እያንዳንዱ ወጣት እንደ እገሌ ኩችኮቹን ፈጃቸው ሲባል እንደ ጀብዱ የሚቆጠርበት ዘመን ላይ እንደ ጀብዱ ነውር እንደ ኩራት ነውርና ኃጢአት እንደ ጀብዱ በሚነገርበት ዘመን ለእያንዳንዱ ወጣት ወንድሞቻችን ገብረ ክርስቶስ አንድ ትልቅ ምሳሌ ይሆናሉ ማለት ነው። ወጣትነቶቻቸውን በአጠቃላይ ስለ ክርስቶስ አሳልፈው ይሰጡ ይዚ ወጣትነታቸውን በአጠቃላይ ሁለንተናቸውን አንድ ወንድ ልጅ ትከሻው ሰፋ ሲል ወንድ ወንድ ሲሆን ቁመናው ሲያምር መልከኛ ሲሆን ኦኬ በስጋ ፈቃድ ብዙ አንስቶችን ልጅ የሚለውን ሐሳብ ነው እያሰበ ያለው። ስለዚህ ልክ ከመንፈሳዊ ህይወት ይወጣን በአጠቃላይ እመኑኝ የቅዱሳኑን ህይወት ስናነብ ቅዱሳን ስለ ክርስቶስ ምን ያክል ፈርዘር እንደሄዱ ምን ያክል እንደተጋደሉ ስንመለከት ራሳችን እንድንፈትሽ ያደርገናል። እና በቸራችሁት አቅም አዙዬ ማንቺ በተቻለ አቅም የቅዱሳንን ታሪክ ብትመለከቱ መልካም ነው። እሺ ከሁሉ በላይ ደግሞ ክርስቶስ ኢየሱስ ለኛ የከፈለው ነው። ከሁሉ በላይ ክርስቶስ ለኛ የከፈለው ዋጋ ብትመለከቱ ብታነቡ እኔ ድርሳነ ማህያዊ የተባለው መጽሐፍ ይጻሉ ጌታችን ኢየሱስ ክርስቶስ ስለኛ የተቀበለው ሕማም እውነት ክርስቶስ እንዲህ ያክል ዋጋ ከፍሎልን ነው በኃጢአት የምንመላለሰው እንላለን። በእውነት ከኛ የኃጢአት ቅባትን ሊያርቅ በፊቱ መራቅ የተተፋበት ጌታ ነው ያለን። ይሄ ከኛ የኃጢአትን ቅባት ያርቅ ዘንድ ከኛ የኃጢአትን ቅባት ያሸሽ ዘንድ ኦኬ ፊቱን ለክፉ አይሁዶች ምራቅ አሳልፎ እየሰጠ የእሾህ አክሊልን የተቀዳጀ የእኛን የብርሃን አክሊል ለማቀዳጀት እርሱ የእሾህ አክሊልን የተቀዳጀ ጌታ ነው ያለ እና ክርስቶስ የተቀበለውን ሕማም ስታስቡት ስለኛ የተከፈለ ዋጋ ነውና አንዳንድ ጊዜ ራሳችን እንድንፈትሽ ያደርገናል። እና ዙዬ በርቺ፣ ከዚህም የበለጠ እግዚአብሔር አምላክ ያበርታሽ፣ ከኃጢአት በስተቀር የልብሽ መሻት ይፈጽምልሽ። ጠንክሪ። አሁንም ክርስቶስ መንፈስ ቅዱስ ይመራሻል። እሺ በደንብ መንገድሽን ይመራሻል። አሜን አሜን። ዲያቆን ፈለገ
እሺ አሜን። አመሰግናለሁ። ያው እኔ የተቆራረጡ ቪዲዮዎችን አያለውና ክራለ ከመምከር አልፎ ደግሞ እነዛ ሴቶች ችግራቸውን ሲናገሩ ታዳምጣለህ። ከልብ ነው የምታዳምጠውና እኔ ዛሬ ነው ላይቭህን የተከታተልኩት። ቅድም ነው የጀመርኩት 6 ሰዓት አካባቢ ወንድሞቻችን ፕሮቴስታንቶች ጋር ስትነገር ማለት ነውና እየተከታተልኩ ነበር። ዛሬ መግባት አለብኝ አልኩኝ። በቃ እኔንም ሊያዳምጠኝ ይገባል። እኔ የምኖረው አረብ ሀገር ነው። ፍጹም በቃ ደካማ ነኝ በጣም ለመጽሐፍ ቅዱስ አለኝ ግን አላነባቸውም፣ አላያቸውም። በጣም ይጨንቀኛል። እስቲ ለአባታችን ወይ ለተኛ ስር ሁል ጊዜ አባታችን ወይ እላለሁ። ግማሹን ብዬ ግማሹን የምጨርሰው ራሴን ከፍራሽ ላይ ከትራስ ላይ አድርጌ ነው። ቁጭ ብዬ እንኳን መጸለይ አልችልም እና ቀላል አደርገዋለሁ። በጣም ስንፍና አለ አይደለ? ነገሮች የሚስተካከሉት እኔ በምደክመው በምለፋው በማደርገው ብቻ ነው የሚመስለኝ። መምቸት መንጋቱ ዝም ብሎ ተፈጥሮ እግዚአብሔር ያልተጨመረበት አይነት ስሜት ይሰማኛል። ከዛ አጠራጥራለሁ ራሴን። ብዙ ነገር ከራሴ ጋር አወራለሁ፣ ይፈታተነኛል። ግን ደግሞ መብርሃን ሁልጊዜ ከኔ ጋር ናት። እኔ ውስጤ እንደምፈታተነው ከውስጤ ጋር ብዙ አይነት ኃጢአቶችን እንደማወራው ከላይ ተግባር አይለይም እንጂ ፍጹም ደካማ ነኝ። ፍጹም ትክክል። የአዙ ድምፅ ተቆርጧል። የአዙ ድምፅ ተቆርጧል። አዙ አድርጌው ነው። ኦኬ እሺ። ምንድነው መሰለሽ ቅድም አይሰማም ይሰማል። አዙ አዴ ያቆን ይግቡ ዲያቆን በጣም ይቅርታ ሀሳቤን ላስቀጥል። ትንሽ እህቴ መንፈሳዊ ናት። መንፈሳዊ ተማሪ መንፈሳዊ ግሩፕ አለ በዋትሳፕ። ትንሽ እህቴ ማለት መጨረሻውን እመቤቴ ታሳምርላት ፍጹም ጎበዝ ናት እና እዛ እንድገባ በጣም ትገፋፋኛለች። እኔ ደግሞ እዚህ ጋር ሶሻል ሚዲያ ቲክቶክ በተለይ የማይሆኑ ነገሮችን ስሰማ ዩቱብ ላይም እንደዛ ቲክቶክ ላይም እንደዛ ከዩቱብ ወጥቼ ከቲክቶክ ወጥቼ ፌስቡክ ለእኔ የማይጠቅሙኝን ነገሮች በማሳለፍ በትርፍ ጊዜን የማቃጥለው ሰዓቴን የማቃጥለው ብዙ ነገር መማር ብዙ ነገር መያዝ ስችል ምንም እንዳልይዝ በቃ ያልሆነ ትርኪ ምርኪ በማየትና በመስማት ነው ጊዜን የማሳልፈው። እሷ ትመክረኛለች። እስቲል እሷ ብዙ ጊዜ አጥብቃ መንፈሳዊ እንድማር ስለምትገፋፋኝና ስለምትመክረኝ ለእሷ ጥላቻና እርቀትን ፈጠርኩኝ። ብዙም አላወራትም፣ ፊት አልሰጣትም። ስደውልልኝ ይጨንቀኛል። ከምሬን ነው። ምክንያቱም የኔና የእሷ መስመራችን አንድ አይደለም። ወሬያችን ራሱ አይገጣጠምም። እንደዚህ ዓለማዊ እንኳን ላውራ ብላት እኔ ማወራትና የእሷ የምትመልስልኝ ወይም እሷ ከኔ የምጠብቀው ወይም እኔ ከእሷ የምጠብቀው መልስ አንድ አይሆንም። ከእህቴ ጋር አረብ ሀገር ነው የምንኖረው። ነገሮቻችን አይገጣጠሙም። እንዴት አረፈዳችሁ? እንዴት ነው አንቱ? እንዴት አሉ? በረከቶት ይደ በብዙ ፈልጓለሁ። ዝም ብዬ መሀል ላይ የገባሁበት ምክንያት አለ። ቃላት ያሰማለን። እሺ ፈለገዬ እና እግዚአብሔር ያክብረ በቤቱ ያጽና። ምንድነው ብዙ ጊዜ እንደዚህ አይነት ሰዎችን እኔ በውስጥ ምናምን ስለሚያጋጥመኝ አሁን እዚሁ ስላላችሁ የሆነ እስቲ ጥያቄ ልጠይቃችሁና እህታችን ካለሽ አንቺም ትመለከቻለሽ። እስቲ ቅድስናውን ጨርሶ በዚህ ምድር ላይ ማለት ነው ቅድስናውን ፈጽሞ ይጨርሳል ካለ እስቲ 2 ቁጥር ይጻፍልኝ። ቅድስናውን ፈጽሞ ይጨርሳል፣ እኔ ቅዱስ ነኝ፣ በጽድቅ ብቻ ነው ያለሁት፣ በብርሃን ብቻ ነው የምመላለሰው ብሎ የሚያስብ ካለ እስቲ ቁጥር ይጻፍልን ማለት ነው። ከፕሮቴስታንቶች ጋር ልታከራከረን ነው እንዴ? ናትሻ
እውነትን ነው። እና ያው ክርስቲያን ሆኖ እና ምንድነው አንዳንድ ሰዎች ፈለገዬ እኛ ጋር ሲመጡ እኛን እንደተለየ በቃ እንደ ቅዱስ የሚያዩን አለ። ያው ከፍቅር ከሆነ እግዚአብሔር ያክብርልን። ግን የመጣችሁበት ህብረት አሁን ይኸውልሽ እህታችን አንቺ የመጣሽበት አሁን የኛ ስብስብ እዚህ ውስጥ ያሉ ከታች ያሉ ክርስቲያን እህት ወንድሞች ደካማ ነን። እሺ ደካማ ሆነን ግን ምንድነው ዓላማችን ክርስቶስን በመምሰል ለማደግ ነው። እሺ ልክ ሐዋርያው ቅዱስ ጳውሎስ ምን አለ? እንደነዚህ የሚያህሉ ምስክሮች እንደ ደመና በዙሪያችን ከከበቡን አለ የእምነታችን ጀማሪና ፈጻሚ የሆነ ጌታችን እየተመለከትን እንሄዳለን እንጓዛለን ነው ያለው። ስለዚህ አሁን እኛ ቅድም የጠቀሰልሽ እነዚህ ቅዱሳኖች አሉና ለክርስቶስ ምስክር የሆኑ ናቸው። እነ ቅዱስ አርሴማ፣ ቅዱስ ተክለ ሃይማኖት፣ ቅዱስ ጎርጎሪዎስ፣ እነ ጊዮርጊስ እነዚህን የመሳሰሉ አባቶች ምንድናቸው? ምስክር ናቸው። ሰማዕት ማለት ምስክር ማለት ነው። እሺ እና እነሱ በዙሪያችን ምስክሮቻችን ካሉ እኛ ደግሞ የምንመለከቱ ማንን ነው? ክርስቶስን እየተመለከትን እንሄዳለን። ማንኛውም ሰው እኛ ጋር ሲመጣ እዚህ ስብስብ ውስጥ እዚህ ህብረት ውስጥ ሲመጣ ማለት ነው ኦኬ ማንም ጻድቅ ሆኖ አይደለም፣ ወይ ደግሞ እንደው ቅድስናችንን ሩጫችንን ጨርሰን አይደለም ያለ ነው። ይልቁንስ ሩጫ ላይ ነን። እሺ ታችን እና ምንም ጥሩ ነው እንደዚህ መሰማቱ። ስለ ኃጢአት ራስን መውቀስ በጣም አሪፍ ነገር ነው። እንደው መጽሐፍ ቅዱሳችን ምንድን ነው የሚለው? ልበ አምላክ ዳዊት ለእግዚአብሔር ትልቁ መስዋዕት የተሰበረ መንፈስ ነው ይላል። ስለዚህ አሁን አንቺ የተሰበረ መንፈስ አለች። ትልቁ መስዋዕት ለእግዚአብሔር እሱ ነው። የመጀመሪያ የሚያስፈልገን የተሰበረ መስዋዕት ነው። የተሰበረ ልብ ትልቁ መስዋዕታችን ስለሆነ እሺ። ግን እኛ ጋር ስትመጡ የወደቅን የደከምን ነን እኛም እሺ። እና እርስ በርስ እየተጋገዝን ወደ ቅድስና እግዚአብሔርን ወደ መምሰል እንድናድግ ጸጋውን የተቀበሉ ክርስቲያኖች ህብረት ነን። ይሄንን በጣም እንዳትረሱ እሺ። እና የምንሰራው ኃጢአት ሊያርቀን አይገባም፣ እንደውም ሊያቀርበን ነው የሚገባው እሺ። ድንገት አሁን እንደው በጣም ኃጢአት ሊኖርብን ይችላል እሺ። እና ያ ኃጢአት ተቋረጥኩ እንዴ ተሙ አለው ጸጥ አለ ቢታቃና ማን ነው ተቋረጥኩ አለው አለ እኔ ጋር ስልክ ገብቶ ነው። አዎ ጸጥ ሲልብ እንደዚህ ኃጢአት ስንሰራ በኃጢአት ድክም ስንል ማለት ነው። አይ እንደው እነ ፈለገ ጋር ቢሄድ እነ ናቲ ጋር እና አኬ ጋር ቢሄድ እንደው እነሱ እኮ እግዚአብሔርን የሚወዱ የሚያከብሩ ናቸው፣ ስለዚህ ያ ቦታ ላይ አይገባኝም ብለት ራሱ አሁን እዚህ የተሰበሰብነው ምንድነን? ደካሞች ነን። ግን ለምንድን ነው የተሰበሰብነው? ጻድቅማ ብንሆን ኖሮ ምን አሰበሰበን? በቃ ጽድቃችንን ተቀብለን ዋጋችንን እንገባ ነበረ መንግስቱ። ስለዚህ አሁን እኛ የተሰበሰብነው በቅድስና ለማደግ ነው። እንዴት እንደግ ነው እሺ። እኛ የተሰበሰብንበት ዋና ዓላማ የምንማማረው እንዴት እንደግ፣ እንዴት እግዚአብሔርን በመምሰል ህይወት እንመላለስ የሚለውን ለመማር ስለሆነ ብቻ ግን ወድቃችሁ እንዳትቀሩ፣ ወድቀን እንዳንቀር። አሁን እግዚአብሔር ከኛ የሚፈልገው ምንድነው? መነሳታችንን ነው። ጻድቅ ይወድቃል፣ ግን ደግሞ ያ ጻድቅ የተባለው ጻድቅ ያስባለው ምንድነው? ስለሚወድቅ አይደለም ስለሚነሳ ነው። ስለዚህ እህታችን በኃጢአት ልትደክሚ ትችያለሽ። እንደው ብዙ ጸሎት ሁሉ አልችልም ልትይ ትችያለሽ። እግዚአብሔር ባይዘው እኛ የምናነበንበውን ነገር እንደው ለሱ ጠቅሞት አይደለም። እንደው ቃላትን ብናሳምር በሱ ፊት ውብ ሆኖ አይደለም። ባይዘው ልንገራችሁ አንድ ነገር ማለት ነው። እንደው ሙሉ ቀን ስንጸልይ ስናወራ ብንውል ብናድር በእግዚአብሔር ፊት ውብ ሆኖ አይደለም። በእግዚአብሔር ፊት ሰማይና ምድር እንኳን ይሄ የምናየው ጥርት ያለ ሰማይ ንጹሃን ናቸው ተብሎ አልተጻፈም። በእግዚአብሔር ፊት ሰማያት እንኳን ንጹሃን አይደሉም ተብሎ ነው የተጻፈው። ስለዚህ የኛ ጸሎት ምንድነው? መንተባተብ ነው። ልክ ልጅ ለአባቱ እንደሚንተባተበው መንተባተብ ነው። እሺ የቻልነውን ያህል እንጸልይ፣ እግዚአብሔር ያግዘናል። ነገ ደግሞ ወደ ተሻለ ጸሎት እናድጋለን። ሮሜ 8 ላይ እንደሚናገረው እንዴት እንደምንጸልይ አናውቅምና መንፈስ ቅዱስ ደግሞ ምን ያደርገናል? ያግዘናል፣ እንዴት መጸለይ እንዳለብን ማለት ነው። ስለዚህ ማናችሁም እዚህ ስትመጡ ፈለገ ጋም ይሁን እኔ ጋም ይሁን አኬ ጋም ማናችንም ቤት ስንከፍት ኦኬ ቅድስናችንን ጨርሰን ሩጫችንን ጨርሰን ያለን እንትኖች አይደለም። እና ደግሞ ምድራዊ ምግብ አታስቡ። አንዳንድ ሰዎች አላችሁ እኔ ምድራዊ ነገር ባታስቡ መልካም ይመስለኛል። ሰማያዊ የሆነውን ብናስብ መልካም ይመስለኛል። ይቅርታ ግን እንደ ሀሳብ እዚህ በመናገር ምንድነው መሰለህ እናት ትክክል ነህ። ምንድነው ምግብ ቅርባቸው የሌለ ሰዎች ብዙ ጊዜ ብዙ ነገር ይላሉ። ናቱ ማለት መንፈስ ህይወት አለ ማቸል ያቆንዬ ከይቅርታ ጋር እናቱ ሁለታችሁም ዲያቆናቶች እንዴት ናችሁ?
አለን መስገን ሰላም ብያለሁ። ከይቅርታ ጋር ፈለገን ከስልኩ ጋር በተያያዘ ይገዛለታለው የምትሉኝ የሚለኝ አንድ ሰው ተገኝቷልና ድንገት የሚገዛበት ከሆነ ላይቭ ላይ ካለሽ ወይ ካለክ በምን ልደውል እና ወይም ስታስቀምጡልኝ በዋትሳፕ አውራን፣ በቴሌግራም አውራን፣ ቀጥታ ደውልልን በሚል አስቀምጡልኝ። ካልሆነ ደግሞ የኔን ስልክ ዳይሬክት ጠይቁኝና እኔ ያስቀምጥላቸዋለሁ። ይሄን ልናገር ነው። ፈለገ አትናቴዎስ እህቶች ወደ ተመስገን እንዳትደውሉ እንዴ እና በነገራችን ላይ እውነትም ተሜ ተጽዕኖ ፈጣሪ ነው። በጣም አቅም አለኝ። እኔ እህቶቼን የማናግረው በጌታ ፍቅር ነው ሳወራችሁ ወንድሞችንም እንደዛውና ጻፉ ወይ ማለት እንደ ሐሳብ ተመስገን ለምን ወደ መጣባት መሰረተ ክርስቶስ አይመለስም? ራስህ ተመለስ። ኤምኬሲ መሰረተ ክርስቶስ ነበርክ ለካ። ለምን ፈለገ አይሄድም? ዲያቆንዬ እንደ ሐሳብ ማለት ምንም እኛ እናተርፋለን ብለን ነበር ያመጣን። ምንም ልናተርፍ አልቻለም። እና ምንም ለውጥ ሊመጣ አልቻለም እያለ ነው። ምንም ለውጥ ሊመጣ አልቻለም። ለምን እንደ ሐሳብ አይመለስም? ምን ይላሉ ዲያቆን? እንደ ሐሳብ ፈለገ ቢሄድ። ኧረ እንዴ አንተ ፈለገ ከሄደ እኮ ማቀረ እኔስ ብትል ተከትያ እንደሚሄድ ስላለ ኧረ እንዴት ወደ ጨለማማ እንዴት! ኧረ በመድኃኒዓለም እስራኤሎችን ታስታውሳለህ? የግብፅ ሽንኩርትና የግብፅ ዱባ ማይናፈቃቸው ለምን እንደሆነ መና ተበላላችሁ ተብለው እኮ። ይህን የመሰለ ጣፋጭ የዘላለማዊ ሕይወት ያለበት ትምህርትን ጥዬ ወደ ጨለማ ትለኛለህ? ወደ መና ወደ ዱባና ሽንኩርት? ኧረ አይናፈቀኝም። እዚህ ቤት ምሳሌ ሁሉ መብል ነው። አንተ ዱባና ምናምን ይለኛል ታውቃለህ። በሉ ደህና በመብል ነው ምሳሌ ዛሬ። ኧረ ተው ከምድራዊ ምግብ ውጡ። ፈሌ መንፈሳዊ ሕይወትን አጠንክር። ናትሻ ሰርግ መቼ ነው እንዴ? ኧረ አልዘንኩኝ። እንዴት አልኩኝ ማለት እንዴት ሁሉ አውቋት እንዴት እኔ ሳላቅ ምናምን አልኩኝ። እንዴት ነው እንዴ? ኧረ ማናት? እኔ ፎቶ አነሳው ሄድኩ። በቃ ከዚህ የተለየ ምንም ነገር የማውቀው ነገር የለም። ካሜራማን ብዮታለሁ። ካሜራማን ብዮታለሁ። ዲያቆን እኔ ይሻለኛል። ሌላ ስም ከሚወጣልኝ ማቀጠል ይሻለኛል። አንዴ እንደዛማ ከሆነ ስሟን አወቅኩት። ናቲ ሆየ እህቴ ናቲ ሆየ እህቴ እንዘ ኮኑ አሐደ ባርያ እንዘ ኮኑ አሐደ ባርያ። አቤት አቤት ናቲ አጓጓኝ። የቀኑ ራሱ ማጓጓት አለብህ። ሔዋኖት ተገኘች እንዴ? ሔዋኖት ተገኘች እንዴ? አልተገኘችም። አሁን እኮ ፈለገ እኮ ምን አይነት መሰል ምንድነው ያደረገው? ስትገኝ ሊያቀርብልን የሚችለውን ዝማሬ ነው። ኦኬ አይ እኔማ ያው አልተገኘችም እስካሁን። አዎ እኔ ጴንጤ በሆን ኖሮ ድሮ ጸልይልህ ነበር። አጥንቷ ካጥንትህ ብዬ ዲያቆን፣ አጥንቷ ካጥንትህ። አሁን ጠብቅ፣ ስጋዋ ከስጋ የተዋደችዋል። ክርስቲያን ሆነሃል እንዴ? ክርስቲያኖኝማ እኮ ያው አያት ወደዳት ወሰዳት የሚለውን ያንተ ነፃ ፈቃድ ይወስናል። እኔ አልመከደም። አሁንም ጸልይ። አይ ትችላለህ። ባይዜ ጌታ እንደው ስጠው እስኪ የተባረከችውን ብለህ መጸለይ ትችላለህ። ባይዜ ትክክል። እስካሁን ድረስ አላገኘሁም። እናቱዬ ምን አዘጋጅተህልኛል? እንዴት በጣም ነው ደጋግመህ እንዴ? ተመስገን እንዴ? አይ እኔ እንጃ። እኔ ራሴንም አላምነውም እንዲህ ከሆነ እንዴ። እሺ እኔ ራሴ ደህና ነኝ ለመሆኑ? ራሴን ተጠራጠርኩት። አሬ መጀመሪያ መዳር ያለብን ማለት ነው ፈለገን ነው። ፈለገን መዳር አለብን። እኔ
እኔ ጳጳስ ነው የምሆነው። እኔ የምር ደስ ነው የሚለኝ። አረ ቶሎ ሆነ እስቲ አመቻችልኝ። እኔ መከሬ በለው ይገባል መቼም መከሬ በለው። እግዚአብሔርን ዲያቆን ምንድነው ሆኖ ነው ያሉት? ዲያቆንዬ እምረኩሳለሁ ጳጳስ። ዋው ተገላገል። ኡፍ ረፍት አገኘን። ፈለገን እህቶች ፎሎ አድርጉት። በቃ ተገላገል። ተመስገን ውረድ። እኔ ሳላስወርድ በፊት ውረድ ከላይቪ ላይ። ምን አጠፋው? እኔ ራስን ያልከው ነው የወሰንኩልህ እንዴ መንፈስ። ኤኒዌይስ የኔ ተወዳጆች ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ቅዳሜ ነገ ማታ 3 ሰዓት ሁላችሁም እንዳትቀሩ። ማታ 3 ሰዓት ሁላችንም አንድ ላይ እኩል ተገናኝተን በደንብ ኮፒ ሊንክ በደንብ ሼር አድርገን በደንብ ታብ አድርገን ላይቭ ቫይራል እንዲወጣ እናደርጋለን። ሁላችሁም በቃ በከባድ ሪቫይቫል ነው የምንነሳው ትላላችሁ እንዳቀሩ። ሌላው ቅድም እንዳልኳችሁ ለወላይታ ደብረ መንክራት አቡነ ተክለ ሃይማኖት ገዳም 300,000 ብር ያክል ጎሎናል እና አሁንም ጭምር መርዳት የምትችሉ ማገዝ የምትችሉ በውስጥ መስመር ማገዝ እንፈልጋለን እያላችሁ መልእክት አስቀምጡልኝ። እሺ ሁላችሁም። አንዳንድ ጊዜ ሰውት የሆነ መነሳሳት ይፈልጋል መሰለኝ። እኔ አሁን ኮሜንት ሴክሽን ላይ ገሌ ይሄን ያክላለ ምናምን ማለት ስላልፈለግኩኝ ነው። ብቻ ጀስት መጽሐፍ እንደሚናገር የሚሰጥ በልግስና ይላል እና መስጠት የምትችሉ ካላችሁ እንድትሰጡ በልዑል ጊዜ ስም ጠይቃለሁ እና በውስጥ መስመር ማገዝ እንፈልጋለን እያላችሁ መልእክት አስቀምጡልኝ። መልእክታችሁ ይደርሰኛል። እሺ የጌታችን የኢየሱስ